to be practical ማለት ነው የነገራቸው ተደራሲያኖቹ መጽሐፉን የጻፈላቸው ወይም ደብዳቤውን የጻፈላቸው ሰዎች የመከራ እሳት እየበላቸው ላለ ሰዎች ምንና መልከው ህዝቡን አይደለም በጌታ ነው ትላንት የተሳሳትኩት ስህተት ለመታረም እንጂ ቤቴ ለመቅረጥ አቅም ሊሆነኛ አይገባም ከኔ ጋር ናቸው ጋይስ በጣም አበረታታችኋለሁ በተለያየ መልኩ ቤታችሁ የቀራችሁ ቅዱሳን ወደ ቸርች ሂዱ ዛሬ በእግዚአብሔር ፍቅር ጠይቃችኋለሁ ተመለሱ አዳን ሰው ታውቃላችሁ ብዙ አገልጋዮች የሆኑ ሳያወልቁ ነው ለዚህ ነው የሚገሉን ተልኮ አላቸው ይቃል መገለጡ አለ ፓሽኑ አለ ሬዲዲዲ አለ ግን የመጨረሻ ትዕቢተኛ ግንፍል ምንም አልነካቸው በጣም ማለት ነው እና ምንም ጓደኛ አጥቷናቸው ሰባኪያችሁ ግን ልታደርጓቸው ትችላላችሁ ሃሌሉያ እሺ አንብበው አሜን 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 ምዕራፍ ቁጥር 2 ብቻ ነው ማለት ነው አንድ ዘመን አንድ ጀምረን እስከ 9 ድረስ በጌታ በኢየሱስ ስም አነባለሁ የእግዚአብሔርና የጌታ የኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑ ለ12 ወገኖች ሰላም ለእናንተ ይሁን ወንድሞቼ ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ትዕግስትም ምንም የሚጎላችሁ ነገር ሳይኖር ፍጹማንና ምሉዓን ትሆኑ ዘንድ ስራውን ይፈጽም ከናንተ ግን ማንም ጥበብ ቢጎለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን ለእርሱም ይሰጠዋል ነገር ግን በምንም ሳይጠራጠር በእምነት ይለምን የሚጠራጠር ሰው በነፋስ የተገፋና የተነቃነቀ የባህርን ማዕበል ይመስላልና ሁለት ሐሳብ ላለው በመንገዱም ሁሉ ለሚወላውል ለዚያ ሰው ከጌታ አንዳች እንዲያገኝ አይምሰለው አሜን አሜን ዘራ አሜን so last week ነው መቼ ነው የጀመርነው አይደለ so ሰኞ ዕለት ዛሬ ምንድነው ቀኑ ማክሰኞ so ትላንት ነበር ዛሬ ሆኖ ሰኞ ጀመረ እሺ ትላንትና አብሪሽ ነበረ so በነገራችን ላይ እግዚአብሔር ይባርካችሁ ለአብሪሽ ትላንትና በዶላር ወደ $2000 ተሰብስቧል ከእንደገና ደግሞ በብር ወደ 80,000 ብር ምናምን ገብቷል እና እግዚአብሔር አምላክ ይባርካችሁ እንደዚህ አይነት ብር ተሰብስቦ አያውቅም እና ክብር ሁሉ ለኢየሱስ ይሁን ይሄንን ያደረጋችሁ ቃል የገባችሁ ደግሞ በጣም ብዙ ሰው አላችሁ እግዚአብሔር ዘመናችሁን ይባርክ ለምልሙ ደውሎ በጣም ቴንኪው ብሏልና አይ ሆፕ መጥቶ ደግሞ የተሰራውን ስራ ደግሞ ሪፖርት ያደርገናል ማለት ነው አሜን ኦኬ so last week ምንድን ያለው የያዕቆብ መጽሐፍ ለየት የሚያደርገው ነገር ስለ ያዕቆብ በጣም ገብተን አይተን ነበር ያዕቆብ ማን ነው እና የጻፈው ጽሑፍ በጣም ጠንካራ ነው አይደለ በጣም ጠንካራ ነው እንደውም ማርቲን ሉተር ጥያቄ አስነስተዋል ካስነሳቸው አንዱ ምንድነው ከጳውሎስ ትምህርት ጋራ ይጋጫል ብሏል የሚጋጨው ምንድነው በጸጋ ነው የሚጸደቀው በእምነት ነው የሚጸደቀው የሚለውን ነገር ያዕቆብ ያለ ስራ የሆነ እምነት የሞተ ነው ስለሚል ኮንትራዲክት ያደርጋል ሲል the early father የሚባሉት ወይም ደግሞ የቤተክርስቲያን አባቶች እንደውም አይደለም ክርስትናን በደንብ አድርጎ ያብራራልናል አይጋጭም ጳውሎስ ያለውን ነገር ፕራክቲካሊ ያደርገዋል ብለው ቻሌንጅ ተደርጎ የተቀመጠ መጽሐፍ ነው ያዕቆብ መጽሐፍ Are you with me guys? So ስለዚህ በጣም ኢምፖርታንት ነው እንደውም አንዳንድ መዝገቦችን ሳገላብጥ የሚገርማችሁ ነገር እንኳንና የቤተክርስቲያን አባቶች ቀርቶ ያዕቆብ ዓለማውያን ሂስቶሪያን በጣም የሚያከብሩት ድንቅ ሰው ነበር ያዕቆብ በካራክተር ማለት ነው እንኳንና ክርስቲያኖች ነው ብላችሁ እንኳንና ክርስቲያኖች including the historian የዓለም
ያሉ ሰዎች ራሱ የሚያከብሩ ሰው ነው ይሄ ያዕቆብ እና በላይፉ የተመሰከረለት በአካይዱ የተመሰከረለት ሰው ነው። ነገር ግን ጥያቄያችን ይሄን ካራክተር ኬት አመጣው? ያዕቆብ ያልተናገረውን ያላደረገውን ነገር አይደለም ይለን እንደውም አጻጻፉ አይታችኋል። ገና ሲጀምር ምንድነው የሚለው? ቁጥር 1 እዩ። የእግዚአብሔርና የጌታ የኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑ ለ12 ወገኖች ሰላም ለእናንተ ይሁን። ከዛ ወንድሞቼ ሆይ ብሎ ይጀምራል አይደል? he's awesome. የመጀመሪያው ነገር ያዕቆብ ራሱን የሚያቀርብበት መንገድ ምንም እንኳን የጌታችን የኢየሱስ ወንድም ቢሆን በእናት ቢገናኝ ራሱን ያቀረበው የእግዚአብሔርና የኢየሱስ ክርስቶስ ባሪያ ብሎ ነው ያቀረበው ብያቸዋል። the slave of God in Christ ታላቅ ወንድሙን የሱ ባሪያ ነኝ ብሎ አለ። ሲቀጥል ደግሞ ለሚጽፍላቸው ተደራሲያኑ ምን ይላቸዋል? ወንድሞቼ ሆይ። ኢየሱስን አይደለም ወንድም ያለው፣ ወንድሞች ያሉት አማኞችን ነው። ወንድምነቱ ግን በእናት በኩል የተገናኘው ከኢየሱስ ጋር ነው። ኢየሱስን ምንድን ያለው? ጌታዬ ነህ ብሎታል። እኔ ያንተ ባሪያ ነኝ። ቅዱሳን እናንተ ወንድሞች ሆይ። ፊት ለፊት ቆሞ የሚያወራ ሰባኪ ነው የሚመስለው። እንዲህ ያያችሁ እኔ የእግዚአብሔርና የክርስቶስ ኢየሱስ ባሪያ ወንድሞች ሆይ አይደለ? ዛሬ ልነግራችሁ መፈልገው ነገር አለ። I am the slave of my big brother. ቅዱሳኑን ወንድሞቼ፣ ወንድሙን ግን ጌታዬ። ምን አይነት መነካት ነው ብያችኋለሁ። ያዕቆብ የተነካበት ምን አይነት መነካት ነው የተነካው? ጋይስ ሃሌሉያ። የተነካበት መንገድ ግን የመጣው አብሮት ያደገው አካል ነው ብያችኋለሁ። ኢየሱስ ነው። የያዕቆብ ትህትና ውስጥ የምናየው የኢየሱስን ትህትና ነው። እንዴት ቢከትበት ነው? እንዴት ነው ሼፕ ያደረገው? ማይ ጋድ ካም ኦን። እንዴት አድርጎ ነው ያን ታናሽ ወንድሙን ያዕቆብን ሼፕ ያደረገው ሲባል ምንድነው ብለናል? እሱ እንደሰራው ምልክት ይሆናችሁ ዘንድ ስሙኝ፣ ቤት እያለ አይደለም የተለወጠው፣ ከሄደ በኋላ ነው። አያችሁ? እንዲህ ያለ እንዳያወራ ኢየሱስ በንግግር አይደለም ማኒፕሌት ያደረገው አይደለም። ጳውሎስ እንደነገረን በምዕራፍ 15 ላይ እንደዚህ ብሎ ነው የነገረን አይደለም እንዴ? በምዕራፍ 15 ላይ በመጨረሻ ለጭንጋፍ ለምሆነው ለኔ ከመታየቱ በፊት ለያዕቆብ ታየ ይለናል። ቁጥር 7 ላይ ለያዕቆብ ምን አለ? ታየ። መቼ? ከሙታን ሲነሳ። እዚህ ያዕቆብ የተለወጠው ኢየሱስ ከሙታን ከተነሳ በኋላ ነው። ከዛ በኋላ ግን ሰውየው አፉን መክፈት አልቻለም። ትዝ ይላችኋል ኢዮብ እግዚአብሔር ፊት ለፊት ናሲ እንጠያየቅ ይለው ነበረ አይደለ? ናሲ እንጠያየቅ ትመልስልኝ እንደሆነ አለ። እኔ እኮ ጻድቅ ነኝ፣ ምን ተገኝቶብኝ ነው አለ። ምን ተገኝቶብኝ ነው? እኔ ቅዱስ ነኝ እኮ ሕይወቴ የነጻ ነው አለውና በጣም በሚገርም ሁኔታ እግዚአብሔርን በአውሎ ንፋስና በወጀብ ውስጥ ተገለጠለትና ኢዮብ አለው ና ተነስና እንነጋገር፣ መልስ ካለ ና ተነስተን እንነጋገር። ይህ ያለ ዕውቀት ምክርን የሚያጨልም ማን ነው ብሎ ሲገለጥለት እንደዚህ አለ ኢዮብ፣ እኔ አመድ ነኝ አለ፣ እናገር ዘንድ አልችልም ይላው ዳዘቬንዳ ያላየው እግዚአብሔር ሲገለጥለት ኢዮብ ያለው ነገር አንድ ነው። ምን ልበል አለ? እጄን ባፌ ላይ ጭናለሁ አለ። ሃሌሉያ። እጭናለሁ አለ። ያማኸው እግዚአብሔር ሲገለጥ እንደዚህ ነው የሚያመጣው። እንደዛ ነው ያዕቆብ የሆነው። ወንድሜ ነው፣ ታላቅ ወንድሜ ነው እያለ አብሮት እየኖረ በዮሐንስ ወንጌል ምዕራፍ 7 ላይ እስኪያሾፍበት ድረስ
ማንም ሰው ነብይ ነኝ እያለ ራሱን ሰውሮ አያስቀምጥም። ሂድና ሲተገለጥ ደቀ መዝሙር ይጠብቃል። አብረውት ያልተወለዱ ሲከተሉት በርቶላቸው አብሮት የተወለደው ሰው ያዕቆብ ግን እየናቀው አብሮት ኖሯልና ኢየሱስ የአይዴንቲቲ ክራይሲስ ስላልነበረበት ምንም አልተደናገጠም። ጸጥ ብሎ ነው የሚኖረው አይደለም። በቤት ውስጥ ወንድሙ ስላልተቀበለው ኢየሱስ መልእክቱን አይቀይርም። ሃሌሉያ። አንዳንድ ምክር ልስጣችሁ ብያችኋለሁ። አንዳንዴ ቤት ያለ ሰው ስላልተቀበላችሁ መልእክት የላችሁም ማለት አይደለም። ከማን ብዙዎቻችን የሚዝረከረከው ይሄ ነው። ፓስተራችን ነብያችን ከሞታችሁበት መስቀል ተሸከማችሁ ራሳችሁ ከጠፋችሁበት ስትመለሱ የህይወታችሁ ለውጥ ይመስክር፣ መልእክታችሁ አይደለም። አንዳንዶች በህይወታችሁ ለውጥ ነው የምታሳምኗቸው እንጂ በመልእክታችሁ አይደለም። መልእክታችሁ ጉሮንግ አይደለም። መልእክታቸው የሚገባቸው ሰዎች አሉ። እየሰማችሁ ነው። እኔን እየሰማችሁ ምንም አንዳንዴ ምንም ዶጭ የማይልባቸው እንደዚህ እየሰበኩኝ ይሄ ሰው ምን ያሾፋል ሚለኝ ሰው እኮ አለ። የህይወቴ ለውጥ ደግሞ የሚለውጠው አይደለ? ትዝ ይላችኋል ኢየሱስ ሊሰቀል ወደ መስቀል እየሄደ እያለ 100 አለቃው ሲሰብክ አልተቀየረም፣ ነፍሱን አሳልፎ ሲሰጥ እንጂ። ኢየሱስ እየሰበከ አልተለወጠም። ሰውየው ይከተለው ነበረ ዝም ብሎ እና መስቀል ላይ ወጥቶ ነፍሱን አሳልፎ ሰጠ ሲል አየውና ይህስ የእግዚአብሔር ልጅ ነው አለ። ማይ ጋድ ምን ሲል የሚያደርጉትን አያውቁምና ይቅር በላቸው። በነገራችን ላይ የሮም አርሚ እንዲህ አይነት ስብከት አይቀይረው። የሚቀይረው ከሰማይ ላይ ሆኖ ዶፍ እሳት ሲያወርድ ነው የሮም አርሚ የሚቀየረው። በኃይል የሚያምኑ ናቸው ሮማውያን። እየሄዱ ማንኛውንም ከተማ በጦርነት የሚይዙ ናቸው። የሚያሳምናቸው ኃይል ነው። ይሄ 100 አለቃ ግን እያየው ሲሄድ ምን አይነት ድንቅ ነው! እንኳንና ስሙኝ፣ እንኳንና ንጉስ ተብሎ ቀርቶ ስሙኝ በደንብ አርጋችሁ ሌባ ተብሎ እንዲህ አይነት አሟሟት የሞተ የለም። በትህትና የሞተ በጌታ እንደብድ አሜን። እንዲህ አይነት ትህትና መስቀል ላይ ወጥቶ የሚያደርጉትን አያውቁ። እርግጠኛ ነኝ ይሄ 100 አለቃ ብዙ ሰው ሰቅሏል እዛ ቦታ፣ ብዙ ሰው ላይ ፍርዳ። እንዲህ አይነት ድምፅ ወጥቶ አያውቅም። ስለዚህ ከሰማይ ከሚላከው መልአክ ይልቅ ድንቅ ተአምራት መስቀል ላይ ሆኖ የሚያደርጉትን አያውቁምና ይቅር በላቸው የሚለው ዓለምን ድብልቅልቅ የሚያደርግ እሱ ትልቅ ተአምር ነው። ከማን ሃሌሉያ። የፈለገ ስብከታችሁ የማይቀይራቸው የሚያደርጉትን አያውቁምና ይቅር በላቸው የምትሉት ቃል ከተጨመቀ ህይወት የወጣ የሚቀየራቸው ብዙ ሰዎች አሉ። ስለዚህ ለማሳመን አትሂዱ፣ ለመሞት እንጂ። ከማን በጣም ኮሜንተሮችን አታገላብጡ ለማሳመን። ሃሌሉያ ሃሌሉያ ሃሌሉያ። አያውቁምና ይቅር በላቸው። ሰውየው አመነው ይላል። በሌለበት ታመነ ጌታ። ምን አይነት ድንቅ ነው! በሌለበት እሱ የለም። የሰራው የህይወት ተግባር ግን አለ። ማንም የሮም ወታደር ሆነ የሮም ባለስልጣን ያልሰራውን ስራ ሰርቶ ሄደዋል። እየተበደለ እየተወጋ እየተተፋበት አያውቁም እኮ እየተደበደብቃው የእግዚአብሔር ልጅ ያሰኘው መደብደቡ ነው። ከሙታን መነሳቱ አይደለም። አንዳንዴ እንደዚህም አይነት አለ። ያዕቆብ በእንዲህ አይነት መልኩ ጸጥ ብሎ እየጠጣ እንከን ሳይገኝበት አላመነም ኢየሱስን። እንዲህ አይነት ልድገመው ብያችሁ ነው። የህይወት ክራይሲስ ውስጥ ያላችሁ ሰዎች እናንተን ባለመቀበላቸው መልእክታችሁን፣ ቪዥናችሁን፣ የምትሏቸውን ነገሮች ምንም ዶጭ የማይልባቸው። ትላንት አብሮች ሰምታችኋል ሲናገር እንደተራ ሰው ሲቆጠር። ሃሌሉያ። እና ኢዮብ እንደዚህ አለ፣ እግዚአብሔር መልስ አልመለሰለትም ተገለጠለት እንጂ። እሺ በሉኝ ከኔ ጋር፣ እግዚአብሔር መልስ አልመለሰለትም ተገለጠለት እንጂ። በድጋሚ በሉ እስቲ፣ እግዚአብሔር ከማን መልስ አልመለሰለትም ተገለጠለት እንጂ። ፕሬዝ ጋድ። ሃሌሉያ ሃሌሉያ ሃሌሉያ። ከማን ሃሌሉያ። አንዳንዴ እመኑኝ እግዚአብሔር በትምህርት አይለውጣችሁም በመገለጡ እንጂ። ምክንያቱም የእግዚአብሔር ፕሮግራም ጭንቅላታችሁን መቀየር ሳይሆን ልባችሁን መቀየር።
ሃሌሉያ ሃሌሉያ። የሆነ ድምፅ አትጠብቁ። የልባችሁ መቀየር ነው ጤነኛ ደቀ መዝሙር የሚያደርጋችሁ። ሃሌሉያ። ምን አይነት ድንቅ ጥበብ ነው! በጣም እኮ የምንፈልጋቸው መልሶች እኮ ያሳብዱናል ራሳቸው። እግዚአብሔር ሆይ ተናገረን፣ 2 ሲደመር 2 ስንት ነው ስትሉት እግዚአብሔር አይ እኔ አልችልም ካልኩሌሽን ያለ ይመስል ጸጥ ይላችኋል። አረ ደምረ ንገረኝ የህይወቴን ቀመር ስትሉት ጸጥ እግዚአብሔር። ምክንያቱም እሱ መልስ አይደለም የሚለውጥህ ብሎ እግዚአብሔር ሲገለጥ ለካ አይጠየቅም። ይሉዳዋዘ ናሮሽላቬኒያ ምክንያቱም እግዚአብሔር የመለሰለት የኢዮብን መልስ ሳይሆን ፍጥረትን እንዴት እንደፈጠረና ኦርደር እንዳደረገ ነገረው። እኔ ማለት አለው ጀመረው ሰማያትን የፈጠር እኔ ማለት አለው ባህርን ፈጥሬ እኔ ማለት ብሎ ነው የጀመረለት። ኢዮብ እኮ እዛ ጋ እኔ ቅዱስ ነኝ እኔ ርኩስ ነኝ እንትን ተደርጎብኛል ምናምን ዘጋውና እስከ መፈጠሩን እስኪ እኔ ምን ኢዮብ ስፈጥር የት ነበርክ? ከመዛግብቱ መብረቅ ሳወጣ የት ነበርክ ይለዋል። ሃሌሉያ። ሰማይን ስለካ የት ነበርክ ንገረኝ። በባህር ውስጥ ያለውን አውሬ ጠንካራውን ስፈጥረው የት ነበርክ ኢዮብ? ፈረሱ የሜዳ አህያውን እሱ ሳስነሳው ስፈጥረው የት ነበርክ ብሎ ስለ ኔቸሩ መናገር ጀመረ ልዑል። ስለ ማንነቱ ኢዮብ እንዳለ እዊ ያለ ሃሌሉያ እዊ ያለ እኔ አፈር ነኝ ያለ። ጭላችሁ መልስ አያስፈልጋችሁም። አንዳንዶቻችሁ መገለጥ ነው። ለዚህ ነው ለረጅም ዘመን እግዚአብሔር ኢግኖር ያደርጋችሁ መልሳችሁን ሳይሆን መገለጡን ለማምጣት እግዚአብሔር ራሱን ሰውሮ አለ። ተከራክራችሁ ሲጨርሱ ደምሮ አይነግራችሁም ተገልጦ እንጂ አርጎኛል። እንዲህ አልኩት አንዴ አላገለግልህም ብዬ እያለቀስኩ ሲሄድ ከዛ ቤቴ መናወጥ ጀመረ። ምን ነው ስለው የገባህበት መርከብ ውስጥ ሁሉ ስለምገባ ብትሸነፍ ይሻልሃል አለኝ እግዚአብሔር። መልስ አልሰጥህም። ከዛ በምገባበት ቤት ሁሉ ቤቱ ይናወጣል። የተረገምኩ እስኪመስለኝ ድረስ የተተፋብኝ እስኪ ምን አይነት ሰው ነኝ ጌታው የሰላም ሰው መሆን አቃተኝ ሲል ዮናስ ሆነ እንዴት ነው የሰላም ሰው የምትሆን? በገባበት እየገባው ነቀንቃለሁ። የእርግማን ሰው ስለሆን ሳይሆን ስላልታዘዝክነ እኔ በምፈልግበት ከተማ እኔ በምፈልግበት ቦታ እስክትገኝ ድረስ የምትገባበት መርከብ ውስጥ እየገባው አናውጣለሁ። የዘር ማንዘር እርግማን አይደለም ጎበዝ፣ አይመስልህም? እስከዛ እስኪ መስል እኮ እናቴ ምንድነው የሰራችሁ ኃጢአት አባቴ አይሰራም እያልኳቸው አይደለም። አንዳንዶቻችሁ ከተሰጣችሁ ተልእኮ የተነሳ ስለሸወዳችሁት የገባችሁበት እየገባ የምትጨብጡት ሰው ሁሉ ከጥቂት ደቂቃ በኋላ እንጀራ ፊት ይሆናል። ምን አድርጌህ ነው? እኔ እኮ መልካም ነኝ ልቤ ጥሩ ነው ስትሉ ሰውየው አይለወጥም። ምንም ሀሳቡ ነቅነቅ እስከ ምን አድርጌ ነው እንደዚህ ክፉ የሆንክብኝ ምን አደረግኩ ስትለው አይደለም ዮናስ ስለሆንክ ነው። ሃሌ ሃሌ ሃሌሉያ ሃሌ 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 ሃሌሉያ። ዮናስ ጸሎት ሳይሆን የሚያስፈልገው መመለስ ነው። አንዴ ረገጥ አድርጋችሁ አሜን በሉ። አይደለም እንዴ ኩኩ ያንዳንዱ እኮ ትንቢት ፈልጎ ሲመጣ እግዚአብሔር የሚፈልገው ትንቢት ነግረሹም የማይለወጥ ጸልያችሁለት የማይለወጥ እሱ የምታረጉት ተጸልዮ አይደለም። የምታረጉት ምንድነው? ትይዙትና ከመርከብ ላይ ወርወረ ውሃው ስከተው ንብረቱ ይቁም። አንዳንዶቻችን እንደዛ ነው ይሁንን ያለ ነው። ምንገባበት ቤት ምንገባበት ስር እኔ የምሰራው ሁሉ አይከናወንልኝ ሰው ሁሉ እኮ ስራ አይሰጡኝም ምናምን ስትል እኮ ዮናስ ሆነ ነው። እና ነብይ ፈልገ ስታበቃ ነብይ አይመልስልህ። በነገራችን ላይ እጣ ተጣጣሉበት ነው የሚለው እና ጣጥለው እንዴ ብሎ አገኙት ማለት። ከዛ እኔ ምንድን ነው እንደዚህ አይነት ንብረት ሁሉ እስኪያጠፋ የሰራው ማን? ደንግጠው ገብቷቸው ዮናስን ያሉ ማንን ያት እንደዚህ አይነት የሆነ መበጥበጥ ቸርቻችን ተበጥብጦ አያውቅም። ቤታችን ማን ሲሉት እኔ የሰማይን አምላክ ልዑል እግዚአብሔርን አመልካለሁ አለ። ስራዬ እሱ ነው፣ ባርነቴ ደግሞ ለሱ ነው። እና ምን አርገው ነው አሉት። በነገራችን ላይ የብሉይ ኪዳን መጽሐፍ ቅዱስ አንባቢዎች አይደሉም። እንዲህ አይነት ሰው ሲመጣ ኢቭን ሙስሊም ያሸተዋል። ስትጣላ ነብይ አያስፈልግም። ታሳ አንተ እኮ እጅ የሚጫንለት
አልበራላቸውም ወይ ስትል ልንገር ያንተን መመለስ እግዚአብሔር ሲፈልግ አንድ አላሁ አክበር ሚል ሰው እያየ አንተ ጤነኛ አትመስል ለምን አትመለስም ይላል። ሄሎ ሃሌሉያ። ዮናስ በትንቢትና እጅ በመጫን አይመለስም በአሳ ነባሪው እንጂ። አሜን። እና የገባበት መርከብ ውስጥ ገብቶ እያከሰረ ስለሆነ ሰው ሳታከስሩ ወደ እግዚአብሔር ተመለሱ ለማለት ነው ትላለህ። ቃለ ሕይወት ያሰማልን ትላለህ። ከዛ ክብር ሁሉ ለኢየሱስ ይሁን። ገላጋ የለም። አንድ ቀን ቆሜ 3 ቀን ጾም ጸሎት ይዤ በኢየሱስ ስም ከፊቴ ላይ የተዘጋ በር ይከፈት ሲል እኔም በእኔ አትገስጸኝ፣ በሩን ያስኩት እኔ ነኝ፣ ደግሞም አይከፈትም። ሽማግሌ ሁላ መላክ አትችልም እግዚአብሔር ጋር። ክብር ሁሉ ለኢየሱስ ይሁን። በዘመናት የሸመገለው እሱ ብቻውን ስለሆነ ከሱ ጋር ተስማምተህ ራሱ በሩን ይከፍትልሃል። በጸሎት የማይከፈት በር እግዚአብሔር የዘጋው ብቻ ነው። እሱን አንተ ብቻ ነው የምታውቀው። ከኔ ጋር ናችሁ አላችሁ? ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። ያዕቆብ የሆነው ኢየሱስ ከሙታን ሲነሳ ላይመል እችን እንዳትለቁልኝ ሰውየው ሲመስለኝ ላይፍ ስታይሉ ነው የምነግራችሁ። ላይፍ ስታይሉ ነው የምነግራችሁ። ስሙኝ በደንብ አድርጋችሁ። ኢየሱስ ከሙታን ከተነሳ በኋላ ሲገለጥለት ሰውየው ባሪያ ነኝ አለ። በሚራክል አልተቀየረማ። እስኪ በጣም አሜን በሉ በጌታ። በተአምር ያልተቀየረ ሰው እንደዛ ትሁት ነው የሚሆነው። በመና አይደለም፣ ዳቦ እየሰጠው አይደለም፣ ቸርች እየከፈተለት አይደለም የተቀየረው። የተቀየረው ሰውየው በኢየሱስ የትህትና ጥግ ነው። አምላክ ሆኖ ሳለ እንደ ባሪያ ሆኖ ታዘ። ሲሰድቡት ሳይመልስላቸው ኖሮ አንድ ቀን ለካ ፍጥረትን ያሸነፈው ሞት በጥሶ የሚወጣ ሆኖ ተገኘ። ያዕቆብ ሰምቶ አያውቅም። ከሙታን የተነሳ የእሱ ታላቅ ወንድም ብቻ ነው የተነሳው። ሲያየው ታዲያ እኔ እንዴት ተናጋሪ ሆናለሁ ያለ ይመስላል ያዕቆብ። እንዴት ልናገር ከዚህ በኋላ? ምን አይነት ትሁት ነው! ሃሌሉያ፣ ሃሌሉያ። እንደውም ለምን ከያዕቆብ ከራሱ ከአንደበት አንሰማም? ወንድሞች ሆይ ብሎ ራሱ ከተናገረበት ስንነሳ ቁጥር 2 ላይ እንደዚህ ይላቸዋል። ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ለምን አለ? እርግጠኛ ሆኜ የምነግራችሁ የያዕቆብ የህይወት ለውጥ የመጣው በእሳት ውስጥ ገብቶ እንጂ በስብከት አይደለም የተለወጠው። አሜን። የሚጽፍላቸው ከኢየሩሳሌም በስጢፋኖስ ሞት የተበተኑ አይሁዶች አሉ፣ አማኞች እና በምድር ዙሪያ ሁሉ ተበትነዋል። It's so awesome። በጣም እንድሰሙኝ ይፈልጋለሁ። እግዚአብሔር ይቀይራችኋል። በዚህ እኔንም ይቀይረኛል። ክብር ሁሉ ለኢየሱስ ይሁን። በጣም ስሙኝ። የፕሮስፔሪቲን ትምህርት አፈር ነው የምናበላው ከዚህ ቃል የተነሳ። ክብር ሁሉ ለኢየሱስ ይሁን። በረንባ ሜምበር በእውነት የእውነትን ቃል ሰምተን ነፃ ከምንወጣበት አንጋድሊ ከሆነ ኖውሌጅ፣ አንጋድሊ ከሆነ ብሊፍ በኢየሱስ ስም፣ ከውሸት ከሆነ ኑሮ፣ ከውሸት ከሆነ እምነት እግዚአብሔር ነፃ ያወጣናል። ነፃ ያወጣናል። በኢየሱስ ስም ነፃ ያወጣናል። አንዳንዶቻችሁ ፈረንጆች አንድ የሚሉት ቃል አለ፣ ምን ፌነሲ የሚባል ወይም የቅዠት ክርስትና አለ። የቅዠት እግዚአብሔር መና ያወርድልሃል የሚል ቅዠት፣ እግዚአብሔር የሆነ መልአክ ልኮ የሆነ ነገር ያል ቅዠት። አንዳንዶች እንትን ፌነሲ ናቸው። የማይደረጉ ናቸው። በእኛ የህይወት እንቅስቃሴ የሚመጡ ለውጦችን ዲፌንስ የሆነ ይሁ ላይፋቸውን አንዳንዶቻችሁ እግዚአብሔር መጥቶ ያናገረኛል በሚል ምናምን ከሞን ብሮ ሰም ዊዝለስ ለምን አልክበሉ እንደዚህ አለ። ስሙ ጥበብ የጎደለው ቢኖር ጥበብ ይጠይቃል። ለምን እንዳለ ነግራችኋል። ማይ ገነስ ያዕቆብ
የኢየሱስ ክርስቶስ ሃፍ ብራዘር ነው። ኦኬ በቀደም እንደጀመርነው ላይፍ ስታይሉ ሰውየው አማኝ አይደለም። ነገር ግን ከእምነት ወደ መታመን የመጣ የህይወት ለውጥ እንዳለው ያሳያል። ምክንያቱም ይኸውላችሁ በመጀመሪያ ደረጃ በአዲስ ኪዳን ውስጥ እንደ ያዕቆብ የጠነከረ መጽሐፍ አይታችሁ አታውቁ፣ ልታገኙም አትችሉ። ማርቲን ሉተር በጣም የተከራከረበት መጽሐፍ ነው። ምን አይነት ነው እስኪል ድረሰው ኮንፈርት ነሳው ማርቲንን። እሱ በጣም በጸጋ ስለሚያምን በእምነት በጣም ዲፔንድ ስለሆነ ግሬስ ላይ አሜን which is good። ግን ማርቲኒ በጣም አንድ ነገር እሱ ካየበት ከካቶሊክ አስተምሮ አንፃር በጣም ካየበት በጸጋ ላይ ታምኖ ጳውሎስ ነፃ አውጥቶታል። ማርቲን ሉተርን በጣም ነው ነፃ ያወጣው። በሮሜ መጽሐፍ አማካኝነት የጳውሎስ የጸጋ ወንጌል ኮምፕሊትሊ ነፃ አውጥቶታል። እና ያዕቆብ ጋር ሲመጣ ኮንፈርት ነሳው። አድርግ የሚል ብቻ ነው ሰውየው የተለወጠበት አለዋወጥና ቤተክርስቲያን የደረሰባትን ስደት ሲያይ እንደ አንድ ቤተክርስቲያን መሪ ሼፕ ሊያደርጋቸው ስለፈለገ he's a father። አባቶች የቤተክርስቲያን አባቶችም የተስማሙበት ነገር እምነትን የሚፈትን መጽሐፍ ነው ይሉታል። ያመንከውን ኢየሱስን አምነሃል የሚለውን ነገር ቴስት የሚያደርግልህ የህይወት ስርዓትን ነው የሚያካፍልህ እንጂ እንድታምነው አይደለም። ምክንያቱም ላመኑት ነው የጻፈው እንጂ ላላመኑት አይደለም እያወራ ያለው ስለ ህግ። አዩዝ ሚ ጋይስ ስላላመኑት ካወራን ቢሆን ኖሮ ማን ነው ያዕቆብ የጻፈው ምን እንል ነበር? ያዕቆብ ያመዋል ወይ? እንዴት ነው የሚጸደቀው? እንዴት ነው የሚጸደቀው? ህግ ነው እያወራ እንላለን። ነገር ግን እየጻፈ ያለው ላመኑ ለተሰደዱ አሳያቸዋለሁ ዝርክርክ ያለ ህይወት ለሚኖሩ እንዴ ድናችሁ የለም ወይ ነው ጽሁፉ። እንዴ ድናችሁ የለም ወይ ምን ሆናችሁ ነው እንዴ ሲሉት የሚመጣው መከራ እኮ ወርቅ አርጎ ሊያወጣችሁ ነው የሚገባው። አዩዝ ሚ ጋይስ ወርቅ ሊያረጋችሁ እኮ ነው የሚገባው ነው የሚለው ያዕቆብ እንጂ የደረሰባችሁ መከራ ስላላመናችሁ አይደለም። ስላመናችሁ ነው። እምነታቸውን ሊያጠነክር ነው የመጣው እሳቱ መከራው ነው የሚላቸው። አዩት ሚ ጋይስ ግን መለየት አለብን ብሎ የመጣው እንዳለ መከራዎች ይላችኋል። እምነታችሁ ሊያጸና ነው። ያሳያችኋለሁ። አይዟችሁ፣ ታገሱኝ። እሺ ታገሱኝ፣ በጣም ታገሱኝ። ምክንያቱም አንዳንድ ትምህርቶችን ማፍረስ ስላለብን ስለዚህ ያዕቆብ በትምህርት አልተለወጠም በመገለጥ እንጂ ሄሎ በኢየሱስ አስተምሮ አልተለወጠም። በኢየሱስ ትንሣኤ ነው የተለወጠው። እና ታዲያ ከየት አመጣው አትሉኝም? ሳይለወጥ ዳግም ሳይወለድ በህይወት የተለወጠ ሰው ያዕቆብ ነው። ምክንያቱም ኤግዛክትሊ ካራክተሩን ስታዩት ታላቅ ወንድሙ ላይ ያለውን የህይወት ስርዓት ነው ሲያደርግ የነበረው። ኢየሱስ ሲኖረው የነበረውን ህይወት ነው ሲያደርግ የነበረው። ኢየሱስ በመኖር የለወጠው በመገለጡ ከሙታን በመነሳቱ ደግሞ ዳግም ያስወለደው ሰው ያዕቆብ። ምክንያቱም ትምህርት ካራክተርን ይቀይራል። ኢየሱስን ማመን ግን ዳግም ያስወልድሃል። ማንም ጥሩ ሰው ስታይ ስሙኝ በደንብ አድርጋችሁ ጥሩ ልትሆኑ ትችላላችሁ። ዳግም ግን መወለድ አትችሉ። ማንም ሰው በኢየሱስ በደንብ አድርጋችሁ ስሙ፣ በኢየሱስ የህይወት ስርዓት የማይደመም ሰው የለም። የማይደመም ሰው እንዴት አድርጎ ማትኖረውን ነግሬያችኋለሁ። 120 አለቃው ሰው ተደምሟል። ምን አይነት የእግዚአብሔር ልጅ ነው ብሏል አይደል እንዴ? ማርቆስ ምዕራፍ 6 ላይ ኬት አመጣው ይሄን ጥበብ ብለውታል። እንዴ ኬት አመጣው ይሄን ጥበብ? ምን አይነት የሚገርም ጥበብ ነው ብለውታል። ሰው ማስደመመው ሰው የለም። ሉቃስ ምዕራፍ 4 ላይ ሂዱልኝ። የሚናገርበት የጥበብ ቃል ድንቅ ነበረ። በጸጋው ቃል በጣም ልባቸው ተነክቷል። ማነው በኢየሱስ ንግግር የማይማረክ? ማነው በኢየሱስ የህይወት ስርዓት ግን ዳግም ይወለዳል ወይ? በፍጹም
ሊለወጡ አይችሉም። ዳግም ሊወለዱ የሚችሉት ኢየሱስ ከሙታን እንደሞተና ከሙታን እንደተነሳ በማመን ነው እንጂ ያለበለዛማ በመደመምማ ዮሐንስ ምዕራፍ 3 ላይ የተገኘ ሰው ነበረ ኒቆዲሞስ የሚባል ዋው አለው ኢየሱስ ጋር መጥቶ ዋው ኢየሱስ በጣም ይገርማል እግዚአብሔር ከሱ ጋር ካልሆነ በቀር ይሄ የምታደርገውን የሚያደርግ ሰው የለም ሲለው ኢየሱስ ሸብለል አረጋው አይደለ ትዝ ይላችኋል እኔ ምን ዳግም ካልተወለድክ የእግዚአብሔር መንግስት የማይገናኝ መልስ ነው የመለሰለት ሰው በመደመም አትለወጥም በመወለድ እንጂ ነው እኮ መልእክቱ አይደል ሊያስደምም አይደለም የመጣው ሰው የኢየሱስ ያስተምሮ ያኗኗር ሁለት አለዋን ብቻ ህይወቱን አሳልፎ ሰጥቶ ከግሪካውያን ፍልስፍና ሲያሜን ከሮማውያን የአርሚ ስርዓት ያለፈ የህይወት ለውጥ የሚያወራ ጀግና ነው the kingdom of God ማቴዎስ ምዕራፍ 5 ላይ ስርዓቱን ያወራበት ጥበብ ማንንም አውርቶት አያውቅም ግን የሱ አስተምሮ ስሙኝ ካራክተርህን ነው የሚቀይረው መወለድህ ነው ዳግም የሚያስወልድ በነገራችን ላይ በዚህ ዘመን ብዙ ሰው አላምንም ዳግም ይወለድ ወይስ ጥሩ ሰው ይሁን በጣም አላውቅም ፖሊዬ ሊረዳኝ ይችላል እነሱ ክለብ ውስጥ የማይጠጡ የማይቅሙ የማያጨሱ ብዙ ሰዎች እንዳሉ አይደለ ስፖርቱም ስራ ስለማይፈቅድላቸው በልሳን ያወራሉ እንዴ ልሳን የሚወራው በመንፈስ ቅዱስ ሲሞላ ነው ጫት የሚቆመው ግን ስፖርተኛ ስትሆን ነውና ለይል ልፈልጌ ነው ጥሩ ሰውና የተወለደ ሰው ለይል ማለት ያህል ነው ጎበዝ አሜን ሰው ጥሩ የሆነ ሁላ ፈልገ ቤተክርስቲያን ሽማግሌ ታደርጋለህ ከዛ በኋላ የመንፈስ ቅዱስን ስራ ያባረር ይመታልሃል ወንጌልን ይመታልሃል እንዳይደረግም ይላል በተወለደ ነው እሱ ደግሞ ሰውየው ነው የሚያውቀው ሃሌሉያ ሰውየው ነው የሚያውቀው አሜን ዲቦዬ ለዛም ከደረስኩ ጥሩ ነው ዳግም እንደተወለደ ሰውየው ነው የሚያውቀው አሜን ስለዚህ ያዕቆብ የተቀየረበትን ካየን በደንብ አድርጋችሁን ስሙ ሰውየው የሄደበት አካሄድ እንዴት ደስ ይላል እና ምዕራፍ ቁጥር 2 ላይ ምዕራፍ 1 ቁጥር 2 ላይ ይገርማል ወንድሞች ሆይ ማይ ጋድ let's crush this heresy ቲቺንጎችን መምታት አለብን አሜን ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ማለት ፍጹም የሆነ ደስታ ማለት ነው እዚህ ጋር እንበተነው በደንብ አድርገን እንበተነው ኦኬ ሙሉ ደስታ ማለት የማይነካ ደስታ ማለት ነው ኦኬ ይውላችሁ ኤኒ ፕሮብሌሞች ሲመጡ ፕሮብሌሞችን እስኬፕ የምታደርጉበት መንገድ ደስታ ይሰጣችኋል ደግሜ ልበለው በህይወታችሁ ችግር ሲፈጠር ችግሮችን ካመለጣችሁ የችግራችሁን የማምለጥ ውጤቱ ደስታ ነው ደስ ይላችኋል ሜን አንተ ያመለጥኩኝ ከዛ ፕሮብሌም ትላል ስሙኝ ችግሩ ምንድነው የሚያደርገው አዙሮ ያመጣሃል ያ ችግር ጋር ቅድም ምን ይያልን ነበረ አንድ ሰው በኃጢአት ቀንበር ውስጥ ታስሮ ከሆነ ሲታሰር ያ ቀንበር መታችሁ በጸሎት ሲሰብሩለት ሰይጣን በልኩን አውቆታል ለምሳሌ 10 ዓመት ተደጋጋሚ ኃጢአት ሲሰሩ ኦሬዲ ያ ቀንበሩ ወይም ደግሞ የምትያዙበት ቀንበር ወይም እስራቱ ልኩ ይታወቃል ሳይዙ ኦኬ ሳይዙ ስለሚታወቅ በጸሎት ታሰብራለ መልሶ ይዞልህ ይመጣል ምክንያቱም ስትወጣ ስለምሰራው ያቃል ልክ የድክመትን ቦታ ስለሚያቅ ተመሳሳይ የሆነ ቀንበር ተሰርቶልህ ማኔጅ ያደርግሃል ማለት ነው አዩድሚ እግዚአብሔር የሚፈልገው ቀንበርን መስበር ሳይሆን አንተ ማሳደግ ነው ምክንያቱም አንተ ስታድግ በደንብ አድርጋችሁ አንተ ስታድጉ በልካችሁ የተሰራላችሁ ቀንበር መግባት አይችልም ድጋሚ ማለት ነው
ምክንያቱም እናንተ ግሮዝ አድርጋችኋል። እናንተ ስታድጉ ሰይጣን መጥቶ ሊያሰራችሁ ሲሉ ቀንበሩ መያዝ አይችልም፣ መሰበር ብቻ ነው ያለው አማራጭ። እስኪ አንዴ አሜን። አስገባዋለሁ ቢል ኦልሬዲ ከዛ ፕሮብለም ስሙ እዚህ ጋር አለው። በመጣው መከራ ታጭታችሁ ስላደጋችሁ ጸጋ ስለተጨመረ የሚመጣው ቀንበር መሙላት አይችልም። እስኪ አሜን። ለምሳሌ የንዴት ፕሮብለም ቢኖርብህ እየመጣ ምንን እንደሚነካ ያውቃል። ስለዚህ ሲጸለይልህ የንዴት ስፒሪቱ ነው የሚመታው እንጂ አንተ እስካሁን ለመናደር ዝግጁ ነህ። that's the problem of the healing and deliverance. are you with me guys? ከኔ ጋር ናችሁ? so deliver ትሆናለህ፣ አንተ አልተለወጥክም። ስለዚህ ቀጥለም ትመታለህ፣ አሁንም አልተለወጥክም። deliverance እየተደጋገመ ሲመጣ እንጸልይልሃለን፣ እናስተምርሃለን። ከዛ ያን የምናደርገው እዛ ቁስሉ ላይ ነው የምናደርገው። ነገር ግን የእግዚአብሔርን ቃል ስትማርና መከራ ሲመጣብህ ሄሎ መከራ ሲመጣ ትዕግስትህ እያደገ ሲሄድ የመጨረሻ አንተ እያደግህ ደስታን ፍጹም ያደርገዋል። የሚቆራረጥ አይደለም። ፐርፌክት ጆ የሚመጣው በእድገት ውስጥ ያለ በብስለት ውስጥ ሲመጣ ነው። ረበጌታ አሜን በሩሲ አሜን አሜን። ነገር ግን ይውላችሁ ዋው ሜኒ ፒፕል ኩሎራች ለፈውስ መጸለይ ነው የሚፈልጉት። ለተያዙበት ነገር ነፃ መውጣት ነው የሚፈልጉት። ማደግ አይፈልጉም። እጅ ማስጫንና ፕሮፌሲ እንጂ በእግዚአብሔር ቃልና በህይወታቸው በሚመጣ መስቀልን በመሸከም የሚመጣው መከራ እናንተን በማሳደግ ፍጹም ደስታ ይሰጣቸዋል። ፍጹም ደስታ ምን ማለት ነው? እንከን አልባ ሳይሆን የማይነቃነቅ ማለት ነው። እስኪ አሜን በሉ። ባውዚኔ ታሬሻ ከማን የማይለዋወጥ አይደለም። እስኪ አሜን። ስኬፒንግ አይደለም የምታመጡት፣ ግሮዝ ነው። ግሮዝ እድገት ፐርፌክት ደስታ ነው የሚያመጣላችሁ። ለዚህ እኮ ነው ነብይ ጋር ስትሄዱ ወይም ለጸሎት ስትሄዱ ሰይጣን አይፈራችሁ፣ ያገኛቸዋል ያገኛቸዋል ዞሮ። ለዚህ ነው በየሳምንቱ አጋንንት የሚወጣላቸው ሰዎች አሉ። በየሳምንቱ ፕሮፌሲ የሚፈልጉ ተመላላሽ ታካሚዎች ማዕት አለ። ጸሎት ቤት እያየን ያለ ነው። በጣም ነው ያሉት። የእግዚአብሔር ቃል ተማሪዎች ግን እነሱ እያደጉ ነው የሚሄዱት። ስለዚህ መልሶ ሊይዛቸው ሲል ሳይዙ ይጠፋበታል። እስኪ አሜን። ሳይዙ ይጠፋበታል። ላስገባ ብሎ ታውቃለህ አይደለ ወይ? ልጅቷን ሲያመጣ አንተ አድገሃል። እስኪ በደንብ አሜን በለኛ። አሜን አሜን። ያለበለዛ የዝሙት መንፈስ እንላለን። አሁን ይመታልሃል ደስ ብሎ ዝሙት ኃጢአት ነው ብለህ ትናደዳለህ። ስትወጣ ታገኛለች ማለት ነው። ምክንያቱም ቻቱ አለ። ግን አንተ ካደግ የሚመጣው ምንድን ነው? የመጀመሪያ የምትለውጠው በጸሎት የቻት አቅጣጫን ነው የምትቀይረው። የቴክስት አቅጣጫን ነው እስኪ በረንብ አሜን በሉ። አንድ አሜን አሜን። አዋዋልህን ነው ግሮዝ he will change your position። አገኛችሁ? ግሮዝ ያንተን ፖዚሽን ነው የሚቀይረው። ዴሊቨረንስ ግን ደስታን ነው የሚቀይረው። ሃሌሉያ እግዚአብሔር ረዳኝ አሜን አሜን ትላለህ። ሰይጣን he's not impressed። አጋጩት ስትወጣ እንገናኛለን፣ ከቲክቶክ ስትወጣ አገኛለሁ፣ ምንም ችግር የለም ብሎ ከአሊ ቤት ስትወጣ አሰፋሽ ቤት መግባት ስለማይቀር ጂጂ ኪያ ቤት መግባት ስለማይቀር 7 እጥፍ ኢምፓርት ታደርጋለች። እሷ የተባረከች ናት። በጣም ነው ኢምፓርት አሉ፣ በጣም አሉ። 7 እጥፍ ነው። አንዴ ፕሬዝ ጋር ሲሉ ያስገቡብሃል እና ምንም ችግር የለም አሉ። ሰፈር የሚጠብቁ አሉ። ከዚህ ስትወጣ ስልክ ላይ የጻፍካቸው ስም ዝርዝር የጻፍካቸው አሉ፣ ይጠብቁ። ምንም ችግር የለም። እና እዚህ ጋር የምትመጣው ዱካክ ለማራገፍ ነው። አንድ ቦምብ የሆነ ቃል ልንገራችሁ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ የአባቴን ቤት የወንድ ወንበዴዎች ዋሻ አደረጋችሁት አለ ጌታ ኢየሱስ። እና ብዙዎች ሰዎች አይገባቸውም። የወንበዴዎች ዋሻ ምን ማለት ነው? መቅደስ በራሱ ዋሻ አይደለም። መቅደስ መፈወሻ ነው። አምላክ የሚገኝበት አምላክ የሚገለጥበት ብርሃን ያለበት ቦታ ነው። ግን ዋሻ ሆኗል። ምንድነው የሆነው ሲል ወንበዴ እየሮጠ መቶ ይደበቅበታል።
አይለወጥበትም እያለ ነው ጌታ። አሁን ገብቷቸዋል። ሰው ይመታና ይመጣና ይደበቅበታልና ጊልቲው እስኪለቀው ድረስ መቅደስ ውስጥ ይቀመጣል ማለት ነው። ከዛ መጥቶ በግ ያርድለታል፣ ደም ይሰዋለታል። he feel good እና ጌታ እንደዚህ ያለ ዋሻ ነው የሆነው። ቤቴ እኮ መቅደስ ነው። ሃሌሉያ come on guys ሃሌሉያ። ህይወት የሚወጣበት፣ ፈውስ የሚወጣበት፣ ተአምራት የሚወጣበት፣ ብርሃን የሚገኝበት ነው። የቅድስናው ስፍራ ነው። ልዕልናው ያለበት ነው። ጸጋ ያለበት ነው። የእግዚአብሔር ፕሪንሲፕል ያለበት ነው። the kingdom of God in his temple ከመቅደስ ህግ ይወጣል። ዋሻ አይደለም። እናው ሰዎች አይገባቸውም። ቸርች ዋሻ ሆነ ብለን ስንል ወንበዴዎች እየኖሩ ነው እያለን አይደለም። መኖርማ አለባቸው፣ ግን ቱ ፊል ጉድ አይደለም መሄድ ያለበት። እሁድ ሄጄ ከተሰኘው ማታ ላይ ከሰራሁት ኃጢአት ስሜቴ እንዲረጋጋ ቸርች አልሄድም እንድፈወስ እንጂ። እንደ እብድ አሜን በሉ። በመድኃኔዓለም በድንግል ልጅ በጣም አሜን በሉ። ኢየሱስን የምጠራው ትላንት የሰራሁት ኃጢአት በጣም ስለደበረኝ ስለቀፈፈኝ ዛሬ ደስ እንዲለኝ ከዛ ጸጠት እንድራገፍ ሳይሆን የህይወት ምንጭ ነው ብዬ ኢላውዛኔ ተባረሺ በሐዛ የህይወት ምንጭ ነው ብዬ ነው መሄደው በጌታ አንድ አሜን። የህይወት ምንጭ ነው። ከነካው ትፈወሳለሁ፣ እቀየራለሁ። ወዳጄ ነው። ያለሱ መኖር አልችልም ብዬ ነው የሚሄደው። እና አንዳንድ ሰዎች ትላንት አንጎቨሩ ስለያዛቸው ስለደበራቸው ምናምን ይሄዳሉ እና የሚሄዱት ሊደበቁ ነው። ምክንያቱም they feel bad። አረ ቸርች ኒድ ፍሬንዶች ምን ነው ሲባል አረ ሄደን አናውቅም። አረ ፍሬንዶች አረ ባይብል ስተዲ አልጠፋም። በጣም ጠፋ ነው እኮ። አረ ኒድ ሰው ምን ይለናል ምናምን። ከዛ ሲሄዱ ሰው የሚላቸው ነገር እንኳን ደህና መጣችሁ ምን ይላቸው። they feel good። ያ ጊልት ይጠፋላቸው። ከዛ ሲወጡ ደግሞ ይገኛሉ ማለት ነው። ስለዚህ እኮ ነው ሳይዙን መቀየር አይደለም ያለበት፣ እንትኑን እኛ ነን ማደግ ያለበት። እስኪ አሜን በሉ በጌታ ሃሌሉያ ሃሌሉያ። come on guys አሜን በሉ በጌታ አሜን አሜን አሜን። አልናፈቃችሁም? የእግዚአብሔር ቤት መቅደስ ነው ሲባል አልናፈቃችሁም? የእግዚአብሔር መገኘት አልናፈቃችሁም? ቅዱሳን ሃሌሉያ አልናፈቃችሁም? ብርሃን ሲወጣበት ለባሮሽ ካቴቬኒያ አልናፈቃችሁም? እግዚአብሔር ተገኝቶ ህዝቡን ሲያወራበት፣ እግዚአብሔር ሲገለጥበት፣ ከዙፋኑ ሲያወራበት፣ ፓስተር ጠፍቶ ነብዩ አገልጋዩ ጠፍቶ እግዚአብሔር ከፍ ብሎ ማየት አላማራችሁም? በጌታ ንገሩኝ እስቲ። 2017 ቸርች ስትሄዱ ጸጋ ልካፈል ነው። ማይ ጋድ ጸጋ ልካፈል ነው ቸርች የሚሄደው። ላመልከው ነው። ናፍቆኛል። ሃሌሉያ የሚሄደው አለ። ከቅዱሳን ጋር ፌሎሺፕ ላደርግ ነው። ናፍቆኛል። ወንድሞቼ ናፍቀውኛል። ምንድነው አዶም ይውላችሁ። ስሙኝ፣ ሶስት አይነት ሰዎች አሉ። አንዳንዶች ጊልቲ የሚሰማቸው አሉ እና they want to feel good። አንዳንዶች ደግሞ ሼም የሚሰማቸው ሰው አለ። ሰው ምን ይለኛል የሚሉ ማለት ነው። ሁለት አይነት። አንደኛው ጊልቲ ነው የሚሰማው ውስጡ ነው የሚቀዳና ስለ ሰው ችግር የለበትም። ራሱ ነው እዚህ ውስጥ ያለው። ምክንያቱም ሂዝ ኢንቴሌክቹዋል። አንዱ እንዲህ አይነት ግሩፖች አሉ በጣም የተማሩና ስለ ሰው አያገባቸውም፣ ግን ጊልቲ ይሰማቸው ሜን እንዲህ ለምን አደረግኩ ብሎ የሚሰማቸው ሰዎች አሉ። ደግሞ ሼምፉል የሚሰማቸው ሰዎች ምን ይለኛል ፓስተር፣ ምን ይለኛል እንትና፣ ምን ይለኛል ጥሌ፣ ምን ይለኛል ዘነበ፣ ምን ይለኛል ሚሉ ደግሞ አሉ። አጋጥመውኛል። ምን ይሉኛል ፓስተሮች፣ አሊ ምን ይለኛል። አሁን ቲክቶክ ላይ ሳልመጣ 3 ሳምንት አረ ብሎ የሚመጣ እኮ አለ። አሳፋሪ ሁላ ሚሉ እኮ አለ። እና ሲመጡ ሳየው ሽታ ጠፍቶበታል። ፓስተር ይለኛል። እዚህ ቁጭ ፓስተር አገር ሰሞኑ ፕሮግራም ላይ ነበር ይለኝ። ብራዘር እንደ ሀብታም አጥር እንድገለፍጥ አይደለም እኔ እዚህ ቁጭ ብዬ ማስተምረው፣ ከኢየሱስ ጋር እንድትነካካ እንጂ። እስቲ አሜን በሉ አንዴ። why we are wasting so የወንበዴዎች ዋሻ ማለት ገብቶ ይደበቅበታል። ኧረ በጌታ አሜን በሉ። ጌታን አይደለም የእግዚአብሔር ቤት ይሁላችሁ። በሽተኛ ይሄድበታል። ወንበዴው ቁጭ ብሎ ግን ተለውጦ ነው የሚወጣበት። እሺ በሉ የእግዚአብሔርን ቤት ለዋሻነት አልተጠቀመውም በሉ በጌታ ለኔ ሞራል ስትሉ
ወዳጄ ነው በእውነት እየተንደፋደፍኩ ሄዳለሁ። ጌታ እየተንደፋደፍኩኝ እርግጠኛ ነኝ እንደሚለውጥ። ቀኔ ሳልሆን ልዘገይ ይችላለሁ እንጂ እቀየራለሁ። የትም ሳልሄድ እዛ ሄዳለሁ። አረ ትዝ ይላቸዋል። ተራው በደረሰ ጊዜ መልአኩ መጥቶ ስማ ዘካርያስ አለው ዛሬ አንተ ቀን ነው። በቃ እኔ ጊዜ እስኪደርስ ድረስ መካን ነኝ ሄዳለሁ፣ አልቀርም። ለምንድን ነው የምትሄደው ሲል የአምላክ ቤት ስለሆነ። እስቲ አሜን በሉ። የእሱ መገኛ ስለሆነ ልዑል ስላለበት በመቅደሱ እግዚአብሔር ስላለ እስቲ አሜን ስላለ ሄዳለሁ። ኢላው ዛኔ ተከራ ባሽላ ዳቫኒያ ታባ እና ፓስተሩ ሸፋፋ ነው ለምን ጠማማ አይሆንም? ምን አገባኝ። ሃሌሉያ። ጊልቲም ሼምም አይሰማኝም። የሚሄደው አይኔን ጨፍኜ ንጉሱን ላየው ነው። ሃሌሉያ። ሲመለክ ደስ ይለኛል። ቅዱሳን ጉባኤ ስሙ ሲቀደስ ደስ ይለኛል። ሲዘመር ደስ ይለኛል። ሃሌሉያ። የእግዚአብሔር ቃል ሲነገር ደስ ይለኛል። That's the reason I'm going to the church. ሃሌሉያ። ሶሳይቲው መጠጥ ጀምራል ስለሚለኝ አይደለም በጌታ ኦ ሎርድ ሃሌሉያ have mercy on us Lord። እና ፓስተሮቹ ስለሚያሽ ይውላችሁ እግዚአብሔር እርቱን ከእንዲህ አይነት ድንዛዜ እግዚአብሔር ነፃ አወጣኝ። አዳዲ you feel bad በሰራችሁት ኃጢአት አይታችኋል። ቲክቶክ እንኳን ያሸማቀቃችኋል። ትላንትና ኃጢአት ሰርታችሁ ጉዳችሁ ከወጣ ዛሬ ለመደበቅ ነው አቅም ይሰጣችሁ። ድሮም ናችሁ ኃጢአት ተሰርታችኋል ስትባሉ ሽምድምድ ብላችሁ ለምን ትቀመጣላችሁ? ኑና አምልኩ። ምናመልከው ህዝቡን አይደለም በጌታ የሚበሉ ትላንት የተሳሳትኩት ስህተት ለመታረም እንጂ ቤቴ ለመቅረጥ አቅም ሊሆነኛ አይገባም። ከኔ ጋር ናቸው ጋይስ። በጣም አበረታታችኋለሁ። በተለያየ መልኩ ቤታችሁ የቀራችሁ ቅዱሳን ወደ ቸርች ሂዱ። ዛሬ በእግዚአብሔር ፍቅር እጠይቃችኋለሁ። ተመለሱ። ዋሻ አይደለም። ከማን የፈውስ ምንጭ አለበት ከተማ ነው የአባታችን ቤት። በጌታ አሜን። ይሁላችሁ ያዕቆብ ያለውን ስሙ የተባረከ እግዚአብሔር ስም ያለ ትዕግስትን እንዲያደርግላችሁ አውቃችሁ is about the understanding ነው። እኔ ይኸውላችሁ ስሙ ወንድሞቹ እምነታችሁ መፈተን ትዕግስትን እንደሚያደርግላችሁ አውቃችሁ አዌር ሁኑ። ይኸውላችሁ በደንብ ስሙ። ጸጋ የሌለበት መከራ መደንዘዝ ነው የሚያመጣው። ጸጋ ያለበት መከራ ግን ትዕግስትን ያመጣላችኋል። ጻፉት ይሄን ኢንዲኬቨንታላስ አዌር ሆናችሁ የማልፈው በእግዚአብሔር ጸጋ ነው፣ በእግዚአብሔር ጉልበት ነው። ሃሌሉያ ስትሉ የኢየሱስን ሕይወት ከእናንተ ውስጥ ፕሮዲውስ ያደርጋል። እያለቀሳችሁ ካለፋችሁ ግን እየደነዘዛችሁ ሰው ሁሉ ሲራብ ሰው መከራው ሲገባ እንኳን ገባ አንድ ቀን ትወጣለህ ነው የምትሉ ትደነዝዛላችሁ። ሰው የርህራሄ ኦርጋናችሁን ይገለዋል መከራ ጸጋ ካላስገባችሁበት። እንዲህ ይላችኋል አውቃችሁ ትዕግስትን እንዲያደርግልኝ አዌር ሁኑ። የምታልፉትን ሁሉ የምታልፉት አንድ ነገር ሊያደርግ ነው። ትዕግስትን ከውስጣችሁ ይላል። አዌር ሁኑ ኢንጆይ ለማድረግ Are you with me guys? ብዙ ሰዎች መከራ ሲመጣባቸው መከራውን እንደ ሙሉ ደስታ መቁጠር የማይችሉት የተረገምኩ ነኝ ብለው ስለሚያስቡ ነው። ምን አይነት እግዚአብሔር አያየኝም ሲሉ እየደነዘዙ ነው የሚሄዱት። ከጸጋው ዓለም ዲስኮኔክት ማድረግ ይጀምራሉ ማለት። ምክንያቱም የሚመጣው መከራ አሳያችኋለሁ። ምን ብላችኋል? ጥበብ ከሌላችሁ ጸልዩ አለ ጥበብ እንዲሰጣችሁ። እዚህ ጋር ስለ ጥበብ ማን እንፈነዳለን። ይውላችሁ he's amazing ታውቃላችሁ። እኔ ናውምን ብቻ ካፈራው እዚህ ውስጥ ይበቃኛል። ግን ችግሩ ሁላችሁም ታፈራላችሁ። እሱን ጆሮውን ይዤ ስለምገርፈው ነው። አሁን ፖሊየም አለ ግድ የለም እረዳችኋለሁ። እዚህ ውስጥ አንድም የጥፋት ልጅ የለም። ክብር ሁሉ ለኢየሱስ ይሁን። አንዳንዴ ተናፍቃላችሁ አይደል? ስሙኝ፣ በጣም ምንመታው ነገር አለ። ያዕቆብ ትዕግስትን እንዲያደርግላችሁ አውቆ ልዩ ልፈተና ሲደርስ እንደ ሙሉ ደስታ ቁጠሩት
በጣም ቁጠሩት። አዌር ሁኑ። የሚመጣው መከራ ሁሉ ወርቅ ሊያወጣብኝ ነው ብላችሁ አዌር ሁኑ። ይኸው ስሙኝ፣ በድንግል ስሙኝ፣ በደንብ ስሙኝ። ላይገባችሁ ይችላል። ሰይጣን ያምጣው፣ ሰዎች ያምጡት፣ የራሳችሁ ስንፍና ያምጣው፣ ማንም ያምጣው፣ እናንተ ውስጥ ግን መቀመጥ ያለበት አሁን ፕራክቲካል ማድረግ ስላለብን ነው። በምንም በኩል ይምጣ ትዕግስትን ሊያመጣልኝ ነው ብላችሁ ተቀበሉት። አልገባኝ የምትሉ ከሆነ ስሙ የሚለውን ነገር አልገባኝም ምን እየሆነ ነው የምትሉ ከሆነ ግን አንድ ነገር ልርዳችሁ ያለ ነው ያዕቆብ። እንደዚህ ይላችኋል፣ ትዕግስት ምንም የሚጎድላችሁ ሳይኖር ፍጹማንና ሙሉአን ትሆኑ ዘንድ ስራው ይፈጸም ካለ በኋላ ከእናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠው እግዚአብሔርን ይለምን እርሱም ይሰጣል። እዚህ ጋር ነው የምንበታተነው። አንዳንድ አስተምሮቶችን የምናወጣቸው እዚህ ጋር ነው። ኦኬ ያዕቆብ ሲነግራቸው መከራ የመውጣት ጥበብ አይደለም እየተናገረ ያለው። ጥበብ ማለት ለምሳሌ ከዚህ ቤት መውጣት ካቃተኝ በሮች ቢቆላለፉብኝ ከኔ ጋር ሁኑ። ቴክስት ኮመንተን አታንብቡ። ከኔ ጋር ሁኑ። ከሞን ጋይስ ከሞን መከራ ቢመጣብኝ ይሄ በር ቢቆለፍብኝ ዊዝደም ጥበብ ምንድን ነው የሚያደርገኝ? እንዴት አድርጌ ከዚህ ቤት መውጣት እንዳለብኝ ነው የሚያሳየኝ። የዓለማዊ ጥበብ ማለት ነው። ምክንያቱም ያዕቆብ ጥበብን ይበትነዋል። የጥበብን አይነት ያዕቆብ እዚህ ጋር ያለው አይደለም፣ ስኬፒንግ አይደለም፣ ዩዚንግ the fire to be a gold ነው የሚለው። ምን ማለት ነው? የመጣውን የመከራ እሳት ወርቅ ሁንበት ነው የሚለው። ኦኬ በሌላ ቋንቋ ምንድነው? አታምልጠው መከራውን። መከራ ውስጥ ሆነ ግን ገለባን እንዲያራግፍልህ አድርገው ነው የሚለው። ከዲጋራጅ አሁን ቲቺንጎች ምንድናቸው? ጸሎቶቻችን ምንድናቸው? ሰባቱ ከመከራ የማስመለጥና የማምለጥ መንገዶች ብሬክስሩ ምናምን ጸሎቶች አይደለም የሚለው። እዚህ ጋር እያለ ያለው የሚመጣውን መከራ ተቀበለውና ትዕግስት የሚባል የመንፈስ ፍሬ አፍራበት ነው የሚለው። አንድ መርከብ ስሙኝ፣ አንድ መርከብ አሁን በሞተር ነው የሚሄደው። ሞተር በሌለበት ጊዜ በንፋስ ነው የሚሄደው። በልቁን እያስተካከላችሁ በንፋስ እንዲሄድ የሚመጣው አንዳንድ ጅል ሰዎችን ንፋሱ ያጠፋቸዋል። ምክንያቱም እንዴት አድርጎ ዳይሬክሽናቸውን ማስተካከል ስለማይችሉ። ስለዚህ ምንድን ነው የሚለው? አንዳንዶች ግን ዋይዝ የሆነ ካፒቴኖች አሉ። ኃይለኛ ንፋስ ሲመጣ እነሱ አቅጣጫቸውን ነው የሚያስተካክሉት። የሚመጣው የንፋሱ ኃይል የነሱን አቅም በጣም እንዲገፋ ያደርጋቸዋል። ፍጥነታቸውን ያስጨምረዋል ማለት ነው። ከኔ ጋራች ግን ዋይዝ ያልሆነ ካፒቴን የመጣው ንፋስ ከድንጋይ ጋር አላትሞ ያጠፋዋል። ምክንያቱም መልህቁን አያስተካከልም የሚሄድበት። ንፋሱን ማቆም አትችልም። መልህቁን አስተካከል ነው ጌሙ። አዩትም መከራውን ማቆም አትችልም። መከራውን የምትጠቀምበትን ዊዝደም ያዝ ነው። አሁን የክራይስትን ላይፍ ማምጣት ከፈለግ መልህቅን አስተካከል። መከራ ማቆም አትችልም። ፕሮስፔሪቲ ቲቺንግ ምንድን ነው የሚላችሁ? በጌታ በኢየሱስ ስም ይህንን መከራ አቆመዋለሁ ከአጋንንት ነው ምናምን ብቻ ነው የሚላቸው። የኢየሱስ ክርስቶስ አስተምሮ ግን ዊዝደም ጥበብ ሃሌ መከራን የመቋቋም አይደለም፣ መከራን ወደ ሀብት የመቀየር ጥበብ። ምን የማድረግ ትዕግስትን የማምጣት ጥበብ ተጠቀምበታል። ስኬፒንግ አይደለም። ስኬፒንግ አሁን ለዓለማውያን ከምድርና ከአጋንንት የሆነ ጥበብ ስኬፒንግ ነው የሚያስተምራችሁ። ለምሳሌ ጌታ መከራችንን መስቀል ላይ ወስዶታልና እኛ ምንም አንታመምም ምናምን ሲል ብሮዝ እንደዛ አይደለም መጽሐፉ የሚለው። የመጣው ነገር ዊዝደም ይኑርህና ተጠቅመ ኢየሱስን አፍራበት። ትዕግስትን ያምጣላችሁ።
የማምለክ ጥበብ አይደለም ያዕቆብ የሚያስተምረን፣ የመጣውን መከራ የመጠቀም ጥበብ ነው እንጂ ያዕቆብ እብድ ነው። To be practical, honestly speaking, listen to me guys, በጣም listen to me. To be practical ማለት ነው የነገራቸው ተደራሲያኖቹ መጽሐፉን የጻፈላቸው ወይም ደብዳቤውን የጻፈላቸው ሰዎች የመከራ እሳት እየበላቸው ላለ ሰዎች ነው። ለአሜሪካኖች የተጻፈ አይደለም፣ ለካናዳውያን የተጻፈ አይደለም። ትዝ ይላችኋል። ሲቀጥል ስለ ድሃ ይናገራል፣ ስለ ድሃ። ምክንያቱም እዛ በሐዋርያት ሥራ ላይ ከስደት የተነሳ ክርስቲያኖች ብዙ ድሆች ተገኝቶባቸዋል። በጣም ድሮም ድሃዎች ነበሩ። ሰው ድሃዎች ኤግዚስት የሚያደርጉት የነበረው በኢየሩሳሌም ቤተክርስቲያን ውስጥ ባለጠጋው ሼር በማድረግ ነው። ሰው ሀብታሙ ሼር ያደርጋል። ሼር በመደግ ሁሉም ያላቸውን ሽጠው አይልም መጽሐፉ። በሐዋርያት እግር ስር አስቀመጡና እንደሚያስፈልጋቸውም ይከፋፈሉ ነበር። በመካከላቸው ድሃ ያልነበረው ለዚህ ነው እንጂ ወንጌል ባለጠጋ ስላደረጋቸው አይደለም። is a heresy bro ያመጡላቸዋል። በአዲስ ኪዳኗ ቤተክርስቲያን ድሃ አልነበረም እኮ። ድሃ ያልነበረው እኮ ስለተከፋፈሉ ነው። ድሃ ማለት ግን በእናንተ ኮንቴክስት አይደለም፣ በዘመኑ ኮንቴክስት አይደለም። ሰው የሚበላው የሚጠጣው ካለው በቂ ሀብታም ነው በዛ ኮንቴክስት። በአዲስ ኪዳኗ ኮንቴክስት ማለት ነው። በዘመኑ ኮንቴክስት ግን ቪኤት ሊኖር ይገባል ምናምን። ሀብት የሚለካው አሁን ሰዎችን በመብለጥ እንጂ ራስን በማኖር አይደለም። ዳስት በጣም ሼም የሆነ ማይንድ ሴት ነው። አዩል ሚ ጋይስ ከኔ ጋር ናችሁ። ሰው ሀብት ማለት አንተን የሚያኖርህ ኑሮ እንጂ ከወንድምህ መብለጥ አይደለም። ሀብታም ነው ሲባል ማንን ይበልጣል ነው ወዲያው አይምሯችን ውስጥ የሚመጣው። ከማን ነው የሚወዳደረው? ለምንድን ነው ባለጠጋ ሀገሮች ተብለን ስንባል አንደኛው ዓለም አሜሪካ፣ ካናዳ ምናምን ትላለህ፣ ሁለተኛ፣ ሶስተኛ። ሀብት የሚለካው በሚያኖርህ ኑሮ እንጂ ከሌሎች ጋር ኮምፒት በማድረግ ይሄ የወደቀ አመለካከት ነው። በጣም የወደቀ ሰዎችን የመጨረሻ የበታች አድርጎ ሊያሳይ ያለ ከአጋንንት የሆነ እውቀት ነው። እኔን እንደባረከኝ አንተን ይባርክ፣ እኔ የምበላው ካለኝ ይበቃኛል። ተዝናር ያ ጤነኛ አስተምሮ አይደለም። ሰው ወንጌልን ያጣምምብናል፣ ኢየሱስን ይነካብናል። እና ያዕቆብ እዚህ ጋር እንደው በጣም ነው እኮ የሚመታቸው፣ ያስተካክላቸዋል። አተ ይላቸዋል ባለጠጋው ብሎ ሲመታቸው ታያለ። እንዲላል አንተ ድሃው ደስ ይበልህ ይለዋል። እንዴት ድሃ በድህነቱ ደስ ይለዋል? ምክንያቱም ይሁላቸው ድሃ ደስ ይበለው፣ ምንም የሌለው ሰው ደስ ይበለው የተባለው ድህነቱ የሚያመጣለት የህይወት ለውጥ ሲያመጣለት ብቻ ነው። ያለበለዚያ እውነትም ድሃ ነው። አልገባችሁም? ይህም በልሳን አድርገው። ይህም በልሳን አንድ ድሃ ነኝ ካለ አይምሮም ድሃ ነው የሚሆነው፣ ልቡም ድሃ ነው የሚሆነው፣ ማንነቱም ድሃ ነው የሚለው። አንድ ድሃ ግን የለኝም ብሎ ሲል ባለመኖር ውስጥ እግዚአብሔር ሊያወጣ ያለው የህይወት ክልል አለ። እሱም በመደገፍ ብሎ የሚያመጣለት የህይወት ደስታ አለ ማለት ሰው። ድህነት ኪስ ያለ መሙላት አይደለም፣ በእግዚአብሔር መደገፍ ነው። ለምን መሰላችሁ ጳውሎስ እንደዚህ ያለው? ያለኝ ይበቃኛል። ኢና ውራሰከተ ቫሮዛኒያ ታቦር ያለኝ ይበቃኛል ማለት ምበላዋልኛል፣ ስለዚህ ባለጠጋ ነኝ የሚለው አመለካከት እግዚአብሔር ላይ መደገፍ ነው። ድህነት ማለት ደግሞ ከእግዚአብሔር ድጋፍ ውስጥ መውጣት ነው። ማይንድ ሴትህን ቀይረው። የለኝም ብለህ ካልክ የእግዚአብሔር ጥገኛ ነኝ ወደሚለው ቀይረህ ባለጠጋ ሁን። በድህነቱ እኮ ይመካ ይላል። አዩት ሚ ጋይስ፣ ድህነት ከእግዚአብሔር ጥገኝነት መራቅ ነው። ባለጠግነት በእግዚአብሔር መደገፍ ነው። ምክንያቱም ያለህ አይኖርህም የተደገፍከው እንጂ። ከኔ ጋር ናቸው። እስኪ አስቡኝ። ኦኬ ባለጠጋ በብልጥግና ይመካ ይላል። ባለጠጋ ስሙኝ፣ ብር የምትወዱም ሰዎች የምታስወድዱም ሰዎች ስሙኝ። ባለጠጋ ስሙኝ፣ ባለጠጋ ምን ይሁን? ባለጠጋ ተብሎ
ያለውን ሁሉ ይዞ መጣለት። ኢየሱስ እንደዚህ አለ፣ እኔ ምን አለው? በሌሊት መልአኩ መጣ ነው፣ ነፍስን ዛሬ ይወስዳታል እና እስከ ዛሬ ያመጣውን ሀብት ሁሉ ማን ይበለዋል አለ። ለካ ድሃ ነው ሰውዬው። ለካ ሀብት ማለት የሚያኖርን የህይወት ምንጭ እግዚአብሔርን መያዝ ነው። ከቱም ይዘህም ላትኖር ትችላለህ። ነፍስህን መጥቶ መልአኩ ይወስደዋል ካንተ። ስለዚህ መመካት ከየት ይምጣ? ድሃው ሊደሰት ነው የሚገባው፣ ሀብታውን በእግዚአብሔር ሊመካ ነው የሚገባው። ምክንያቱም ሀብት እያለ ነፍስ ሊወጣ ይችላል ማለት ነው። This is the gospel, guys. ወንጌል የእግዚአብሔር ጥገኛ ነው የሚያደርገን። በመድኃኔ ዓለም አሜን በሉ። ወንጌል የእግዚአብሔር ጥገኛ አይለየንም። Praise God. የወንጌል የመጨረሻ ድንቅ ማንነቱ የእግዚአብሔር ጥገኛ ማድረጉ ነው። እስቲ አሜን በሉ። ለዚህ እኮ ነው እኮ ነው ጄምስ ያዕቆብ ነው እኮ እንደዚህ አለ፣ ወንድሞቼ ሆይ ያለ እንዴ! ያዕቆብ በምን አይነት ትህትና ፍጥነት ነው ወንድሞቼ የምትለው? የኢየሱስ ወንድም ማለት ትህትና የሚባለው ነገር ጠራርጎ ከሱስ ያለውን አውጥቶ ወንድምነት ከፈለገ ከቅዱሳን ጋር ወንድም ነኝ፣ ከኢየሱስ ጋር ከተፈለገ እሱ ባሪያ ነኝ። ምን አይነት ትህትና ነው? ባለው ነገር አይደለም የተመካ፣ በወረደው መውረድ ነው ያዕቆብ የተመካው። በወረድ ስቅ ብሎ ወርዶ ወንድሞች ሆይ እንደው ፖሊይ እንደው ስናካብድ ማለት ነው አባት የሆነ አምበል ቢሆን ማለት ወይም ደግሞ የእንትኑ ካፒቴኑ ቢሆን ምን ስድስት የበራፍ ላይ አትቆም አረ እንዲፈርሙ የሆነቴን እኮ ብላችሁ ጋይስ ከኔ ጋር ናቸው። how በህይወታችን የሚመጡ የባለጠጋ ዘመዶች የተማሩ ዘመዶች ምናምን እኮ ኢጓችንን ያወጡታል። እንዴት ቢጠፋበት ነው ቅዱሳንን ወንድሞቼ ብሎ ጠርቶ ኢየሱስን ደግሞ ባሪያው ነኝ ብሎ ያለው? በእናቱ አንዱ ነው። ስለዚህ የለወጠው አንድ እሳት አለ ማለት ነው፣ መከራ የሚባል የቁጥር ሁለት ላይ ነዶ የመጣው እሳት ገለባውን በልቶለታል። እና ወንድሞች ወይ እምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ፐርፌክት ጆይ ያለው መከራውን ጨረሰ ኢየሱስን ስታተርፍበት ነው። አሜን። ያለበለዛ ፈንዲሻ ክርስቲያን ነው የሚሆነው። ኦኬ ዘዳግም ምዕራፍ 2 ላይ አውጡልኝ ጉር ላሳይ። ዘዳግም ምዕራፍ 8 ላይ ፈተና ታያላችሁ። ጉድ እኮ ነው። አሜን 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 ጋይስ አሜን አሜን አሜን። ጌታን እንወደዋለን። አሜን ሃሌሉያ። The gospel is the Christ, Christ is the gospel. አይደለም እንዴ? ወንጌል ኢየሱስ ነው፣ ኢየሱስም ወንጌል ነው። አሜን። ነፃ የሚያወጣም ባለጠጋ የሚያደርግ ብልጥግና ማለት የእግዚአብሔር ጥገኛ መሆን ነው። ጻፉ፣ በየፌስቡካችሁ ጻፉ። ይሄንን ብልጥግና ማለት የእግዚአብሔር ጥገኛ መሆን ነው። ከሞን ጋይስ ሃሌሉያ ሃሌሉያ። እንጂ የብር ጥገኛ መሆናል ሱዝ ባንክ ማስቀመጥህ አይደለም። ከሞን ጋይስ ሃሌሉያ። የምትኖርበትም ከተማ የምታስቀጥብትበትም ባንክ አይደለም ባለጠጋ የሚያደርግ የእግዚአብሔር ጥገኛ መሆን ነው። ድህነት ከእግዚአብሔር መነጠል ነው። ወንጌል የሚያስተምረን እሱ ነው። ኦኬ ዘዳግም ምዕራፍ 8 ላይ ከአንድ ጀምሮ አሜን አሜን። በኢየሱስ ስም አነባለሁ። እሺ ሕይወት እንድትኖሩ እንድትበዙም እግዚአብሔርም ለአባቶቻችሁ ወደ ማለላቸው ምድር ገብታችሁ እንድትወርሷት ዛሬ ለአንተ የማዘውን ትእዛዝ ሁሉ ታደርጉ ዘንድ ጠብቁ። እሺ አምላክህ እግዚአብሔር ይፈትንህ ዘንድ በልብህም ያለውን ትእዛዙን ትጠብቅ ወይም አትጠብቅ እንደሆነ ያውቅ ዘንድ ሊያስጨንቅህ በእነዚህ በ40 ዓመታት በምድረ በዳ የመራህን መንገድ ሁሉ አስብ። ሰውም ከእግዚአብሔር አፍ በሚወጣ ነገር ሁሉ በሕይወት እንዲኖር እንጂ ሰው በእንጀራ ብቻ በሕይወት እንዳይኖር ያስታውቅህ ዘንድ አስጨነቀህ።
አስራበህም አንተም ያላወቅከውን አባቶችህም ያላወቁትን መና አበላህ። ሃሌሉያ። ድገመው፣ በድንግል ልጅ ድገመው። በሕይወት እንድትኖሩ እንድትበዙም እግዚአብሔርም ለአባቶቻችሁ ወደ ማለላችሁ ምድር ገብታችሁ እንድትወርሷት ዛሬ ለአንተ የማዘውን ትእዛዝ ሁሉ ታደርጉ ዘንድ ጠብቁ። ሃሌሉያ። አምላክህ እግዚአብሔር ይፈትንህ ዘንድ በልብህም ያለውን ትእዛዙን ትጠብቅ ወይም አትጠብቅ እንደሆነ ያውቅ ዘንድ ሊያስጨንቅህ በእነዚህ በ40 ዓመታት በምድረ በዳ የመራህን መንገድ ሁሉ አስብ። ቆይ ያዝልኝ፣ እዛ ከያዕቆብ ጋር እናገናኘው። ኦኬ ሶ እግዚአብሔር እዚህ ጋር በክፉ አይፈትንም፣ እሱም በማንም አይፈተንም። we agree right? so ከዚህ ቃል ጋር አገናኙት። ብዙ ሰዎች ግራ ነው የሚጋቡት። እግዚአብሔር በክፉ አይፈተንም፣ በማንም ደግሞ እሱ አይፈተንም። period. so እዚህ ጋር ምንድነው ኢየሱስ ያለን እንዳትረሱ። ይህንን ጥቅስ ዘዳግም ምዕራፍ 8ን ማቴዎስ ላይ ኢየሱስ ጠቅሶታል። ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ አይኖርም ብቻ ተብሎ ተጽፏል ብሎ ተናግሯል። ሰው ምንድነው እዚህ ጋር እናገናኘው። ሰው እንደዚህ ትራያንግል እንስራለት ማለት ነው። ሰው ዘዳግም ምዕራፍ 8 ጌታችን ኢየሱስ ጠቅሶታል፣ መልሶ ያዕቆብ ጠቀሰው ማለት ነው። ኦኬ ሶ እዚህ ጋር ምንድነው የሚለው? የመጣባችሁ መከራዎች፣ የመጣው እንዳለ መከራዎች አለ ትዕግስትን ሊያወጣ ነው ይሄንን ያደረገው እንጂ መከራው እንዲያጠፋችሁ አይደለም። ሶ መከራው የሚያጠፋችሁ አያያዙ ሲጠፋባችሁ ነው ማለት ነው። ሶ መከራው የሚያጠፋው አንተ አያያዝ ሲጠፋብህ ነው እንጂ የእግዚአብሔር ኢንቴንሽን የመከራው ምን ሊያመጣ ነው ይላል? ልብህ እንዳይታበይ አመፀኛ እንዳትሆን ትሁት ያደርግህ ዘንድ የምትበላውን አሳጣህ ነው የሚለው። ዲክ እንኳን አገባሁት አሊን አላልሽም? praise God. yeah I know we did it. amen hallelujah praise God. በዚህ ውስጥ ነው ያለፍነው ከሚስቴ ጋር ማለት ነው። ምን ታመጣለህ? አይገርምም ወይ ጋይስ? አይገርምም ወይ? ሰው የመጣው በምድረ በዳ ለምንድን ነው? 40 ዓመት መራኝ። ርቾ እየሰማሽ ነው? 40 ዓመት 40 ዓመት ሙሉ እግዚአብሔር ወስኖ ለ40 ዓመት አላወጣቸውም። 40 ዓመት የፈጀው ልብ ላይ ያለው ጨርሶ እናንተ አይደል? 40 ዓመት ያለው እግዚአብሔር በ40 ዓመት ሂደት ውስጥ ገለባን በእሳት በማብላት እየበላው ሲል 10 ዓመት 20 ዓመት ምክንያቱም ምን ያለ ትሁት ያደርግ ዘንድ ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ አይደል በእግዚአብሔር ቃል ይኖር እንዲያቅ እንጂ እግዚአብሔር ለመከራ አሳልፎ ሊያሰጣቸው አይደለም ያወጣቸው። ሰው ከ10 20 ከሄደ አላለቀም ማለት ነው የትህትናው መንገዱ። ከ10 30 ከሄደ አላለቀም ማለት ነው። 40 ላይ አላለቀም እና በነገራችን ላይ ዘዳግም ነው የተጻፈው። ዘዳግም የተደገመ መጽሐፍ ነው። ነግሯቸው አልገባ ሲል ሊያስገባላቸው ነው የተጻፈው። አልገባ ካለ ያስገባላል ማለት ነው። ፒሪድ። እንደዛ ነው አንዳንዶቻችን የምንማረው እና ቆቆቆቆቆቆ ያላቸው you miss the plan። እግዚአብሔር መልካም አምላክ you miss the plan, you miss the biggest plan of God። የእግዚአብሔርን ትልቁን ዓላማ ስታችኋል። አታጉረምርሙ። እስራኤል ተረጋጋው። ለምንድን ነው የምረጋጋው? 40 ዓመት ሙሉ የመራህ አለው በእርሱ እንድትታመን ነው። ትምህርት ቤት ነው። 40 ዓመት አልገባውም። ዘዳግም ላይ ነው የገባው። ዘዳግም ላይ ከዘጸአት ወጥቶ ዘሁልቁ ላይ አልገባውም። ዜላውያን ላይ አልገባውም። ዘዳግም ላይ መጥቶ አረ ልንገርህ ትምህርቱን ዘዳግም ላይ ላስገባላለሁ። ምንድነው ሲለው
ትዕቢተኛ ነህ፣ ትሁት ሊያደርግ ፈልጎ ነው አለው። ትዕቢትን ሊያጠብ 40 ዓመት ከኔ ማጀን ፖሊ አንዳንዱ 40 ዓመት ትምህርት ይፈጃል። በ7 ዓመት ፒኤችዲ ትሰራለህ፣ ዶክትሬትን ትሰራለህ። እግዚአብሔር ጋር ግን አይሰራም። 40 ዓመት ሙሉ እግዚአብሔር ደጋግሞ መጨረሻ ላይ ሰርተፊኬት ሊሰጥ ይውላ ይችላል። ጥውልቅልቅ ብለህ ማለት ነው። ምክንያቱም አንድ ሰርተፊኬት የተሰጠው ሰው አለ፣ ሙሴ ተብዬው እራሱ 80 ላይ እግዚአብሔር እንደ ምን ሂድና እንዴት ተደርጎ ቃስ ጨረሰው 40 ዓመቱ ላይ። ስሙኝ በደንብ አድርጋችሁ፣ ሙሴ የተሰራውን ስራ ከግብፅ የወጣ ጥበብ አለበት። ከኔ ጋር ናችሁ? ኮመንት ስታችሁ እኔን አዳምጡ። ከግብፅ ይዞ የወጣው ጥበብ አለ። ሂዝ ኢንጂነር። የግብፅን ጥበብ ሰውየው ተምሯል። የግብፅ እውቀት ውስጡ አለ። ስለዚህ ቁጭ ብሎ ስሙኝ፣ በጌታ ስሙኝ በደንብ አድርጋችሁ፣ ነፃ የማውጣት ቪዥን ልቡ ውስጥ ከቷል። ምክንያቱም ወን ሂ ቦርን ኢዝ ኤ ሊደር ኦልሬዲ። እግዚአብሔር ሲፈጥረው ፕሮግራም ከቶበታል ሶፍትዌሩ። ይሁላችሁ ቪዥን በመወል ልታገኝ ትችላለህ። ካራክተር ግን በመሰራት ነው የሚመጣው። ኦኬ listen guys so ይሄ ሰውዬ immediately ቁጭ ብሎ ግብፅን የሰራበት የስነ ህንፃ ጥበብ ሰው አይሰራም። ሌኦናርድዬ አይሰራም። ሰው ግድግዳ ላይ መሳልና ኢየሱስን ሰው ላይ መሳል በጣም ይለያያል። ሰው አንዳንዶቻችን ግድግዳ ላይ የሳልነውን ስዕል አምጥተን ቤተክርስቲያን ሰው ላይ ልንስል እንፈልጋለን እና ሊያረጋጋው ፈለገ ማለት ነው። ሰው ሙሴ ይላል ስሙ ሐዋርያት ሥራ ላይ ሙሴ እግዚአብሔር በእጁ የሚያድናቸው መስሎት ግብፃዊውን ገደለው ይላል። አይደለም ወይ? ዓለም የሚያድን እግዚአብሔር በእጁ እንደሚያድን እንደውም ምን ይላል? ወንድሞቹ መጥተው በእኛ ላይ አለቃና ሹም ያደረገ ማን ነው ሲሉት እንደዚህ ይላል፣ ያወቁ መስሏቸው ነበረ ይላል። ሙሴ እነሱ የገባቸው መስሎት ነበረ። ሙሴ ምንድነው የሚለው? እኔ ሊደር ነኝ ላባራባራባ ይላል። በቃ እኔ ሊደር ነኝ ምናምን ብሎ ከዛ ግብፃዊውን ሲገድል እነሱ ግብፃዊ እንደገደልክኛል ገለሰ። ምን ይላል መጽሐፉ? ሙሴ ይላል ሙሴ በሱ እጅ ነፃ እንደሚያወጣቸው የሚያውቁ መስሎት ነበረ ይላል። መስሎት ነበረ። አንተ ያልሰማውን እንዴት እነሱ ይስሙልህ? አንተ እኮ በደመ ነፍስ በመወለድ ነው የነደድከው። ሰው ክሊራንስ የምታገኘው ከእግዚአብሔር ጋር ጊዜ በመውሰድ ነው። በነገራችን ላይ ተልኮ ሲያቃጥልና ተልኮ ክሊር ሆኖ ሲገባ ታይሙ ይለያያል ጊዜው። ሌላ ጊዜ አወራዋለሁ። ይሄ ምክንያቱም የብዙ ሰዎች ጥያቄ ስለሆነ እግዚአብሔርን በመስማት ትምህርት ውስጥ እናወራዋለን። ድምጼ ርቋል? አዩ ሲሪየስ? ድምጼ ርቋል? ዘው የሙሴ ተልኮ ጠርቶ የወጣው ምድረ በዳ ሲገባ ነው። ሄሎ ገብቷቸዋል። ሰው ተልኮ አለ እኮ አዲስ ሚሽን አልሰጠውም። አዲስ ሚሽን ለሙሴ አልሰጠውም። ከኔ ጋር ናቸው። አልሰጠውም። ኦልሬዲ ተልኮ አለ ውስጡ። ተልኮ እንዳለ የምታውቁት ሰውየው እግዚአብሔርን መስማት ነው የጠፋበት። ሁለተኛ የግብፃውያን ጥበብ ነው ውስጥ ያለው። የግብፅ ጥበብ የግብፅ ሊደርሺፕ ነው ያለው። ሊደርሱ ደግሞ በትዕቢት የተያዘ ነው። በትዕቢት የተያዘ ነው። የፈርዖን ማይንድ ሴት ነው ያለው። እግዚአብሔር ተልኮን አይደለም አፕዴት ያደረገው፣ ሙሴን ነው አፕዴት ያደረገው። ሙሴ ነው መስተካከል ያለበት። ተልኮን ቆቆቆቆቆቋል። ይኸውልህ ሙሴ እንደዚህ አይኬድም ብሎ ተራራው ላይ ነው ፕሮግራሙን የጫነበት። ዋው አለማት እና ቡሹ ሲቃጠል እና የትላንት ነግሬያቸዋለሁ። ቡሹ እየተቃጠለ ምንድነው ግራ ዛፉ እየተቃጠለ አይነድም፣ እየነደደ አይቃጠልም። እና ምን አይነት ጉድ ነው ሲል ጫማ አውልቅ አለው። አውልቅ ጫማ ፈርዖንን አውልቅ አለው። ፈርዖንን አውልቅና እኔ እናንተ እናውራ ነው ያለው። ሃሌሉያ። ጫማው ፈርዖን ነው ታውቃላችሁ።
እና የተቀደሰች ናትና አውልቅ ጫማ ያን ማይንድ ሴት ሁሉ አውልቀውና እኔ እናንተ እናውራለሁ ጠጋ ብሎ ሲል እኔ ልልክ ፈልጌ ነው አለ። ካወለቀ በኋላ አንዳንድ ሰዎች ታውቃላችሁ ብዙ አገልጋዮች የሆኑ ሳያወልቁ ነው። ለዚህ ነው የሚገሉን። ተልኮ አላቸው። የቃል መገለጡ አለ፣ ፓሽኑ አለ፣ ሬዴዴዴ አለ። ግን የመጨረሻ ትዕቢተኛ ግንፍል ምንም አልነካቸውም በጣም ማለት ነው። እና ምንም ጓደኛ አትሆኗቸውም። ሰባኪያችሁ ግን ልታደርጓቸው ትችላላችሁ። አይ ሲያወልቁ ነው ልካቸው የሚገባው። እና አንዳንዴ የሆነ በጣም እኮ ነው የሚገርማችሁ። ይሄ ተልኮ የሚገባችሁ ትክክለኛ የእግዚአብሔር ፕላን የሚገባችሁ ወደ ምድረ በዳ ስትወጡ ነው፣ ስትታጠቡ ነው። አጠራዋ ጌታዬ ኢየሱስ አጠራዋ፣ ፍሬንድዬ አጠራዋ። 40 ዓመት ሙሴን አጥቦ ጨምቆ አድርቆ ሲያሰጣው ሂድ ሲለው አልሄድም ብሎ ግግም አይልም። ኧረ ሂድ አልሄድም፣ ኧረ ሂድ አልሄድም፣ ኧረ ሙሴን አልሄድም፣ ኧረ ሙሴን አልሄድም። ምን ነው ሲለው መጨረሻ እኔ እኮ መናገር አልችልም ማለት ትላንትና አንተ አልነበርክ እንዴ ዘራፍ ስትል የነበርከው? ታጠባው አወለቀ። አሁን ሃሌ 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 ሃሌሉያ። በነገራችን ላይ አልመራም የሚል ሰው ነው መሪ። ጻፈው፣ በመድኃኔዓለም በድንግል ልጅ ጻፈው። አልመራም ካለ መሪ ነው። እመራለሁ ካለ እሱ ወደ ምድረ በዳ 40 ዓመት ወስደ አጥበ ጨምቀ አለቅልቀ ታሰጣውና ድርቅ ብሎ ሲል መናገር አልችልም ሲል አሁን በቃ አፍሰጣለሁ ይባላል ማለት። ምክንያቱም ላገባ ደርሻለሁ ካለ ጠርጠር ትላለህ። ያረጋኝ ወራሽን ጠርጠር ብለህ ትዘፍንለታለህ። ክብር ሁሉ ለኢየሱስ። ሲደክምህ እግዚአብሔር ባንተ ጉልበተኛ ይሆናል። አዩት ጋይስ። እና 40 ዓመት ለምንድን ነው የመራኸው ሲባል ትውት ሊያደርግ ደስ አይልም ወይ? ለምን 40 ዓመት መራሁ? ልብህን ሊያጥሩ 40 ዓመት ለምን? የእውነቴን እኮ አንዳንዶቻችን እኮ 80 ፈቶብናል። እኔ ወጣቶች በመድኃኔዓለም ሰው በጣም እየነደዳቸው ያለች አታስረዝሙት። ጌታ እልል ያለ አገልግሎት እስኪ አንዴ አሜን በሉ። እልል ያለ አገልግሎት 3 ዓመት ብናገለግል ይሻላል 30 ዓመት ታጥበን። ማትዛላችሁ ታላቅ ወንድማችን 30 ዓመት ሳያወራ 3 ዓመት አውርቶ ጨርሶ ሄደ። 30 ዓመት አውርተን 3 ዓመት ሰጠ ብለን ንቅንቅ የለ ሚኒስትሪ ህይወት ምናምን እኮ እንዲህ ብሎ ንቅንቅ ያለ ነገር እንኳ አይደል። 30 ዓመት ኢየሱስ 30 ዓመት ጸጥ ብሎ 3 ዓመት አውርቶ ስራውን ጨርሶ ዓለምን ድብልቅልቅ አድርጎ የዓለማችን ተጽዕኖ ፈጣሪ ሰው ተብሎ በእንትኑ በጂኒየስ ቡክ ላይ ተጽፎ ሄደዋል። እንኳን የእግዚአብሔር መንግስት ላይ ቀርቶ ብቻ እና 40 ዓመት መራ። ለምን ገባችሁ? አሁን ትምህርቱ ገባችሁ? ከኔ ጋር ናቸው። 40 ዓመት ፈጀብኝ። አስባችኋል? አሁን ዞር ብላችሁ ስንት ዓመት ነው እየፈጃችሁ ያላችሁ? ጌታው ጨርሰኝ በሉት። በጌታ ጌታው ጨርሰኝ በሉት። ኤዳው ዛኔ ታካራሽ የተሰጠንን እሳት ልሳን ልንናገርበት ሳይሆን ሸለፈታችንን እንድንገርዝበት እግዚአብሔር ይርዳል። ጌታ ሆይ ጌታ ሆይ ጌታ ሆይ ጌታ ሆይ in the mighty name of Jesus ካላከኝ አልሄድም ወደ ማለት ልብ እግዚአብሔር ያምጣ። ድንቅ አይደል? ድንቅ አይደል? ካላወራው ከሚል አላወራም ብሎ አላወራ ተብሎ ሲለመን በነገራችን ላይ ስሙ እንዴ እግዚአብሔርም ሙሴ ሊገለው መጣ ይላል መጨረሻ ላይ ሰው ይድርቅ ብሎ ከዛ በኋላ ሚስቱ ሸለፈቱን የልጇን ገረዘችው አነሳችለትና የደሜ ሙሽራ ነው ብላ ከሞት አዳነችው። እግዚአብሔር ሊገለው መጣ። ለዛ ልክ ሲገርዘው ኪዳኑን ጠብቋልና ዞር ብላ ሄደ ሊገለው ያለው
አዳነው። አንዳንዶቻችን ታውቃላችሁ በጣም እየተዝረከረክን ያለ ነው። እግዚአብሔር የሚፈልጋቸውን ነገሮች ለተልኳችን ማስፈጸሚያ ልንሰማው ይገባል። እግዚአብሔር መከራውን ያመጣው ትዕግስትን ነው፣ አጠቃቀሙ ነው ዋናው ነገር። እንትን አይመስላችሁ? በቀን 2 ትውሰድ ተብለህ መድኃኒት 50ውን ወስደህ ምን ነው ስትባል ቶሎ እንድፈወስ ነው፣ በዛው ትጨራለህ። ኧረ ከዛ በኋላ ሲመታ ልደት ኦቨርዶዝ ሆኖ ትባላለህ ማለት ነው። እንዲድን የተሰጠው መድኃኒት ቅሞት ገደለው። ዊዝደም እንደዛ ነው። ዊዝደም 2 እየወሰድክ እያቅለሸለሸ ትፈወስበታለህ። ስለዚህ ለጥበብ ገባችሁ? የጥበብ ኮንቴክስቱ ገባችሁ? በደንብ የጥበብ ገባችሁ? ጥበብ ማለት ማምለጫ አይደለም። የመጣውን እሳት እንዴት መጠቀም እንዳለብን የምታውቅበት መንገድ ነው። ሃሌሉያ! እስቲ አሜን በሉ አንዴ። አሜን፣ 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 አሜን ሎርድ፣ አሜን፣ አሜን። ካም ኦን ጋይስ፣ ሃሌሉያ! Amen, 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 amen. Come on, በጌታ አሜን። Come on guys, አሜን፣ 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 አሜን። ጌታ ሆይ አሜን፣ አሜን። የመጣኝ እሳት ልበስልበት እንጂ ላገለግልበት አልፈልግም። ኦ ሃሌሉያ፣ ኦ ሃሌሉያ። አሜን፣ አሜን። በህይወቴ ከገባኝ ነገር እዛ ኢንካውንተር ላይ የሰጣሁት ኢንተርቪው ላይ ትሰማላችሁ። በጣም እግዚአብሔር የትውልድ አባት አደርጋለሁ ሲለኝ ሀብታም የሚያደርገኝ መስሎኝ ረጅም ዘመን ጠበቁኝ። ስሙኝ፣ ምበላው አጥቼ ምጠጣው አጥቼ በኖርኩባቸው ዘመኖች ምበላው ሳመጣ እግዚአብሔር የትውልድ አባት ያደርጋለሁ ያልኩ እንድሰጥ እንጂ አንተን ላበለጠጋ አይደለም ማለት ከኔ ጋር ናቸው። ለካ የትውልድ አባት አደርጋለሁ ሲል ያንተን ኪስ እያደለበ የሰው እንዲርቡ አይደለም። በቀኝ ሲሰጥ በግራ ስትሰጥ ነው አባት የምትሆነው እንጂ በቀኝ ሰጥቶ ኪስ ስከት አይደለም አባትነት። ብዙዎቻችሁ እግዚአብሔር ከራብ አወጣችኋለሁ የብልጥግና ዘመን አመጣለሁ ሲል ባንኮቻችሁን ነው የምታደልቡት እንጂ የተራበን አይደለም የምታበሉት። እሱ ጤነኝነት አይደለም። ተመልሳችሁ ወደ መጣችሁበት ዓለም ነው የምትመለሱት። እግዚአብሔር እንዲህ አለኝ፣ የትውልድ ያው ሚስቴ እዚህ አለች። 20,000 ሰው መግበናል፣ 15,000 ሰው መግበናል፣ ህፃናቶችን አስተምረናል። እንዴት ነው የተደረገው ስትለኝ አባት አደርጋለሁ። ብር ነበረ አልነበረኝም፣ ከዚህ ጋር ይሰጠኛል፣ እዚህ ይሰጣለሁ። አሁንም እንደዛ ነው ስራችን። ክብር ሁሉ ለኢየሱስ። እማምነው እንደዚህ ነው። የእግዚአብሔር በረከት ባለጠጋ ታደርጋለች ማለት ዲፔንድ ታደርጋቸዋለች። እስቲ አሜን በሉ። ሃሌሉያ። እግዚአብሔር አበለጠገኝ ብሎ ቤቱን አንድ ሰው ካሳያችሁ እየደኸየ እንደሆነ ወቁ። ቤቱ በግንብ ሊሰራ ይችላል። ልቡ ድሃ ነው፣ አይምሮ ድሃ ነው፣ ማንነቱ ድሃ ነው። እየተደሰተበት አይደለም ማለት ነው። ትላንትና ድሃ ነበርክ፣ እግዚአብሔር ኪዳን ገብቶልህ ከሆነ ኑሮን እቀይራለሁ ካለ እመነኝ፣ ያንተ ኑሮ የሚቀይረው የድሆችን ቤት በጎበኘህ ቁጥር ነው። ሄሎ አሜን። መገለባበጥ አለበት። the kingdom of God principle so totally different። በዚህ ነው፣ ከምድር ነው፣ ከአጋንንት ነው እንለዋለን። እንዴ ጄምስንማ በጣም ነው የምንጠበጥበው። እስቲ አሜን በሏል። ክብር ሁሉ ላይ ከምድር ነው፣ ከአጋንንት ነው፣ ከሰው ነው። ይሄ ጥበብ ከእግዚአብሔር አይደለም። የሰማይቷ ጥበብ ታራቂ ናት፣ አስታራቂ ናት። ሃሌሉያ። በደልን አትቆጥርም። you see the wisdom በነገራችን ላይ እግዚአብሔር ቢፈቅድ እናወራዋለን። the wisdom of heaven ፕራክቲካል ነው። አንድ የሚያፈነዳ ነገር ልንገራችሁና ልጨርስ እዚህ ጋር እንዳላበዘባችሁ። የሰለሞን ጥበብና የኢየሱስ ጥበብ ልዩነቱ፣ የሰለሞን ጥበብ ከኃጢአት አላስመለጠውም፣ ዓለምን ግን አስተዳድሮበታል። የኢየሱስ ጥበብ ግን እግዚአብሔርን መፍራት ነው። እግዚአብሔርን ወዶበታል። እናወራዋለን ነገር the wisdomዎች ይለያያሉ። the wisdom of ሰለሞን ብለህ ካልከኝ 1,000 ሴት እንዴት እንደምታስተዳደር ታውቅበታለህ። ገብቶላል። የእግዚአብሔር በክርስቶስ ኢየሱስ ያለ ጥበብ ግን እግዚአብሔርን መፍራት ነው። የትኛው ዊዝደም ነው እየተምታታብን ያለው? አሜን፣ 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 አሜን። ገብቷችኋል? ክብር ሁሉ ለኢየሱስ ይሁን፣ ክብር ሁሉ ለኢየሱስ ይሁን። ዊዝደም ጥበብ በሉ አንዴ። ጥበብ ሌላው ዘንድ ቴኬ ጥበብ ያስፈልገ ጥበብ ራይዝ ጋር ጥበብ
ዊዝደም ሃሌሉያ። አንድ ሰው ጠቢብ ነው ሲል የንግግር ክህሎት አይደለም። አሜን። የሚመጣውን እሳት የሚያስተናግድበት መንገድ ነው። ጥበብ ፎልዬ፣ ጥበብ አንድ ሰው ሊመታ ሲመጣ እንዴት እንደምጥለው ማወቅ ጥበብ አይደለም። እሱ ከአጋንንት ነው፣ ከምድር ነው። ግን የሚመጣው እንዴት አድርገ ሰውየው እንዲያፈቅርና እንደምታፈቅረው የሚሄድ ማኒፕሌት አድርገህ አይደለም። ኢየሱስን አሳይተ ዋት ዊ ኮል ጥበብ፣ ከቁጣና ከንዴት ወጥተህ ገንዘብ የምታደርግበት መንገድ ጥበብ። ሃሌሉያ። የሚመጣውን ስደት ተቀብለው የኢየሱስን ህይወት የማውጣት ጥበብ። wisdom, the wisdom of heaven, the wisdom of heaven produce አለ አይደለ? ትዕግስትን ነው የሚያፈራው። ብዙ ጊዜ ስማርትነትና ስማርትነት በአማርኛ ምንድን ነው? ስማርት መሆን ምን ማለት ነው? ስማርት ይለያያል። ስማርት መሆን እና ዋይዝ መሆን ይለያያል። ጎበዝ አይደለም። ብልጥ የስ ፒስ ብልጥ በጣም ፐርፌክት ወርድ ነው። ብልጥ መሆንና ጠቢብ መሆን ይለያያል። አንዳንድ ይቀላቀልብናል። ጥበብ የሆነ ጥበብ ይሄ ሰውዬ በጣም ጥበበኛ ትላችሁ፣ ብልጥ ነው። ብልጥ ሰልፊሽ ነው። ጥበብ ግን ለጋሽ ነው። ልድገመው። ብልጥ ሰልፊሽ ያደርግሃል። ብልህነት ግን ሃሌሉያ፣ ጥበብ ግን ብልህ ያደርግሃል። ብልጠት ይኸውላችሁ በጣም ብዙ ሰዎች ብልጦች ናቸው። ቸርች ውስጥ አይታቸው። ለዛ ነው ብልጥ ሰዎችን አይታችሁ ህይወት አታዩባቸው። ምክንያቱም ብልጥነት ኦል አባውት ሚ ነው የሚለው። ጥበብ ግን ምን እንደሚያደርግ ታውቃላችሁ? እንዴት አድርጌ ትውልድን ላተርፍ ነው የሚለው። ራሱም አይነካም። ሰው ጥበብ ራስህን የምትድንበት መንገድ ነው፣ ትውልዱንም የምታድንበት። ብልጥ መሆን ግን ራስን ብቻ አድነ ትውልድን የምገልበት መንገድ ነው። ምን አገባኝ ነው የምትለው። ብዙ ሰዎች ብልጦች እንጂ ዋይዞች አይደሉም። አሁን አይናችሁ ተከፈተ አይደል? ይዋቸው እስቲ። ይህ ሰውዬ በጣም ብልጥ ነው። ኑሩን እንዴት መኖር እንዴት ያለበት ያውቃል። ሂ ኢዝ ሶ ብልጥ። አንዳንድ አገልጋዮች ከኃጢአተኛ ጋር አልሄድም እና ምን ይላቸዋል? ብልጥ ነው በጣም ሰው አይነካም፣ ግን ይገላል። ምን እያለ እሱ አይነካም፣ ከኃጢአተኞች ጋር ስሙ አይጠፋም፣ የተከበረ ነው፣ በጣም ብልጥ ነው። በሰዓት ነው በጊዜ የሚገባ ወደ ቤቱ፣ በሰዓት ራሱን ጠብቆ ከሰዎች ጋር አይሄድም። በጣም ብልጥ ነው። የብልጠቱ ምልክት የምታውቁት ሰው እየተቸ ሰው እየገደለ መኖሩ ነው። ጥበብ ግን ከኃጢአተኞች ጋር ቁጭ ብሎ ኃጢአተኞችን እንዴት ነፃ እንደሚያወጣ ነው የሚጠበበው። ሰው ጥበብ እናንተንም እንድትጠፉ አያደርግም፣ ትውልድንም እንደሚጠፋ ሰው ዊዝ ኢየሱስ ጥበብ ነበረው ምላችሁ ያኔ ነው። So the wisdom, he can stay even with the sinner, but he can't. አይደል? ሰው በኃጢአት ዓለም ውስጥ ተገኝቶ ኃጢአት ያደረገም ጠቢብ። ብልህ ግን ኃጢአት ዓለም አይገኝም፣ ምክንያቱም ራሱን ማሸነፍ ስለማይችል። ሰው ራሱን እስኬፕ የሚያደርገው ምን በማድረግ ነው? ሌሎችን በማጋፈጥ ነው። ሰው የእሱን ቅድስና ለማውጣት ብልጥ ሰው የሌሎችን ኃጢአት ያጋልጣል። በሶማሊኛ ልበለው ይህንን ስለማትሰሙት ያገኛችሁት። ሰው የእሱን ቅድስና ለማውጣት ከፈለገ ብልጥ ሰው የሰዎችን ኃጢአት ነው ኤክስፖዝ የሚያደርገው። ሰው የሰዎችን ድካም ባወጣ ቁጥር የእሱ ቅድስና እየገፋ ይሄዳል ማለት ነው፣ ጣራ እየነካ ይሄዳል። ዋይዝ ግን ምንድን ነው የሚያደርገው? ጥበብ ግን ምንድን ነው የሚያደርገው? ኃጢአት አይነካም። ኃጢአት ከገባበት ዓለም ግን ፈልቅቆ ያወጣል። በዊዝደም ነው። ኢየሱስ ዋይዝ ነበረ፣ ጥበብ ነበረው። ኢሳይያስ ምዕራፍ 11 ላይ ነገ ላወራው ነው ማወራላችሁ። ኢሳይያስ 11 ላይ የጥበብ የእውቀት የኃይልም እግዚአብሔርን የመፍራት መንፈስ አለበት። ጆሮ እንደምትሰማው አይፈርድም፣ አይኑም እንደምትሰማው አይበይንም። ነገር ግን ለድሆች በጽድቅ ይፈርዳል ይላል። ለድሆች በጽድቅ ይፈርዳል። ለድሆች በጽድቅ ይፈርዳል። ጥበብ አለው፣ ማስተዋል አለው፣ ጌታ እውቀት አለው። ከዛ በኋላ አይኑም እንደምታይ አይፈርድም፣ ጆሮም እንደምትሰማ አይበይንም። ነገር ግን ለድሆች በጽድቅ ይፈርድላቸዋል። ደራችስ ምክንያቱም የወገቡ መቀነት
ታማኝነት ነው። ሃሌሉያ። የወገቡ መቀነት ታማኝነት ነው። ኢየሱስ 7 ስፒሪት እያለው ጥበብ፣ እውቀት፣ ማስተዋል፣ ኃይል፣ ምክር እያለው እየሰማ አይፈርድም። ቆቆቆቆቆ ይላል። በጥበብ አይኑ ያያል፣ በማስተዋል አይኑ ያያል፣ በእውቀት አይኑ ያያል። በ7 ዳይሜንሽን ካየ በኋላ ነው ኢየሱስ የሚፈርድ ወደ ፍርድ የሚያመጣው። ውይ እኔና ፖል ስንሆንማ እንደዛ ነው። ለዚህ ነው እንደዚህ ያለው ያዕቆብ፣ ለመናገር የዘገያችሁ ሆኑ፣ ለመስማት የፈጠናችሁ ሆኑ። give a time for judgment. Are you with me guys? wisdom እዚህ ጥበብ ብላችሁ አልወደዳችሁትም? ጥበብን ብልጥነት አሁን ተለየላችሁ። ብልጥና ጥበብ ጠቢብ። ኦኬ አሁንም ሌላ ልበትንላችሁ። በጣም የሚገርም ነገር ብልጥን ፈሪ ነው፣ ጠቢብን ፈሪ ነው። አትለዩትም አይደል? አንድም ሰው ሲፈራ ብልጥ ሲሆን ነው ብሎ ታዩታላችሁ። ጠቢብም ደግሞ ብሎ ሁለቱም የምትለዩት ብልጠት ፓኒክ አለው፣ ድንጋጤ አለው። ጠቢብ ግን በራስ መተማመን አለ። ፕሬዝ ጋድ አገኛች። ዊዝደም እስቲ ዊዝደም በሉ አንድ ላይ ዊዝደም፣ ጥበብ። ከሞን ጥበብ ጥበብ ጥበብ። ስለ አሁን ያዕቆብ ጥበብ እየገባችሁ መጣ። ዊዝደም ኦፍ ጋድ የምድር ጥበብ ብልጠት ነው። የሰማይ ጥበብ ግን እግዚአብሔርን መፍራት ነው የምንለው። የሚመጣውን መከራ ወደ መለወጥ የሚቀይር ጥበብ፣ የሚመጣውን መከራ ወደ ብልጠት የሚቀይር ደግሞ ራስ ወዳድነት። ትችላላችሁ። ብልጥ ሰው አልሰማም እንደ እንትናንተን ብለው አልሰማም ምናም ብሎ ነው የሚደበቀው። ብልጥ ጥበብ ግን አይሰማም፣ አያይም። አይቶ ይሄ ነገር ሮንግ ነው ብሎ ነው የሚለው። ከመስማት አይመጣም። ነገሮች ላይ ዲዘርኒንግ ማድረግ ስፒሪት አለው። ዊዝደም ጥበብ ይለያል። በመስማት አይደለም፣ ወሬ በመሰብሰብ አይደለም የሚለወጠው። ነገሮች ሳይፈጠሩ አይቶ ይህ እግዚአብሔር የለበትም ይላል ጥበብ። ካልገባው ሲጸልይና ይጠይቃል። ዊዝደም የምንለው እሱ ነው። ነገ እናወራዋለን። the wisdom of God ይህንን በደንብ በጨምቀን እንጠጣዋለን። hope you guys understand አድርጋችኋል ብዬ አስባለሁ። ስለዚህ ጫማውን የወለቀ ምርጥ ሰራዊት እንሆናለን። አሜን። እንስማማ አለ። so it's awesome። እግዚአብሔር ይረዳናል ሁላችንም። እንዳልኳችሁ እኔም እናንተም አብረን እናድጋለን። ጌታ የተሰበረ ልብ የተዋረደ መንፈስ ይስጠን። እግዚአብሔር መንግስት በጣም አልተነካም ጋይዝ። አዘላል ገና አሁን ቁጥር 2 ላይ ያለ ነው። እሱን በደንብ እናየዋለን። ክብር ሁሉ ለኢየሱስ። አሜን። ጌታ ቸር ነው። yes አስተላልት ማን ይጻፈው የብልጥ አንብብልኝ በናሪፍ ናት። የብልጥ ፍርሃት ድንጋጤ ያለው፣ የጥበብ ፍርሃት በራስ መተማመን አለው። አሜን። yes that's awesome yes ብልጥ ፈሪ ነው፣ ጠቢብ ግን ኮንፊደንስ አለ። እንደዛ ሆናችሁ ታውቃላችሁ? ፈሪ ለእናቱ ነው ማለት ብልጠት እኮ ነው። በነገራችን ላይ ጠቢብ ሰው ቢሞት እንኳን የት እንደሚሄድ ያውቃል። ብልጥ ሰው ደንጋጣ ነው። ለእናቴ ነው የሚለው። በነገራችን ላይ ለእናታችን አንኖርም፣ ለአባታችን ነው የምንኖር። አሜን። ፕሬዝ ጋድ። እሺ ፕሬዝ ጋድ። ክብሩ ሁሉ ለኢየሱስ ይሁን።